ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ይህ የመዓዛ እንግዳ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን እንደተለመደው እንግዳ ይዤ ቀርብ ያለው እንግዳዬ ኢንጂነር ይልቃል ጌትነት ነው። ኢንጂነር እንኳን ደህና መጣ። እንኳን ቆየሽኝ ማዚ። በተደጋጋሚ ስለተገናኘን አመሰግናለሁ ስለ ሁልጊዜው። እኔም በጣም አመሰግናለሁ። እንግዲህ በተደጋጋሚ ሀሳቡ አስተያየት እንድሰጠን ስናስቸግር ፈቃደኛ ሆነ ስለምትገኝ እኔም በጣም አመሰግናለሁ። እንግዲህ በወቅታዊ ጉዳዮች ላይ አንዳንድ ጥያቄዎችን አንስተን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደ መነሻ እንዲሆነን ኢንጂነር እንደው ሰሞኑን የምርጫ አጀንዳ ነው እንግዲህ የኢትዮጵያን ፖለቲካ አየር በአንድም በሌላም መልኩ የተቆጣጠረው ማለት ይቻላል። ይሄ የምርጫ ፖለቲካ በእርግጥ ካለው ወቅታዊ የኢትዮጵያም ይሁን የአማራ ክልል በተለይ ደግሞ አጠቃላይ ሁኔታ ጋር ተያይዞ ብዙዎች ሀሳብ ይሰጡበታል። ፋኖም በራሱ መግለጫ ያወጣበት ነገር አለ። ወደዛ ከማለፋችን በፊት እኔ እንደው እያየሁት እያስገረመኝም ስለነበረ ሀሳብ እንድሰጥበት ያህል አብይ አህመድ የምርጫ ቅስቀሳ ነው ብሎ ያሰባቸውን አንዳንድ ቃለመጠይቆችን በተለያየ ቴሌቪዥን ጣቢያ ቀርቦ ቃለመጠይቅ ለማለት ቢከብድም እንዳጠቃላይ ግን በምርጫ ቅስቀሳ በሚመስል መልኩ ሲታይ ነበር። ከዛም ቀጥሎ የምክትል ፕሬዚደንቱ አማራ ክልል ላይ ከአብይ አህመድ ጋር ተመሳሳይ የሆነ አይነት ፕሮፓጋንዳ ይሁን የምርጫ ቅስቀሳ ያለየለት ነገር ሲያደርግ ነበር እና አጠቃላይ እነሱን በተመለከተ ሀሳብህን እንስማና ወደ ሌሎች ጥያቄዎች አልፋለሁ። አዎ እንግዲህ የእነሱን ነገር ማዚ ደጋግመን እንዳልነው ባህሪያቸውና አፈጣጠራቸው ሁሉ አጠቃላይ እና ይዘውት እንደ መመሪያም እና እንደ ሞደስ ኦፕራንዲ የሚጠቀሙበት አንድ ነገር አላቸው። ብዙ ሰውም ልብ ብሎ የተረዳው አይመስለኝም። አሁን የምንገኘው በፖስት ትሩዝ ኤራ ነው። ስለዚህ በየትኛው መንገድ እኛ እስከተጠቀመን ድረስ መዋሸት ምንም ችግር አይደለም። እንደውም የእውነትን ፍለጋ መሄድ አላስፈላጊ ነገር ነው። ምንም ነገር ተናገር፣ ህብረተሰቡን እስካሳመንክ ድረስ የፈለከውን ነገር አድርግ የሚል ዘመኑ ራሱ ፖስት ትሩዝ ኤራ ነው ብለው ነው ዲፋይን የሚያደርጉት ማለት ነው። እሱ አላቸው። ሁለተኛው ነገር ደግሞ የዚህ የፕሮስፐሪቲ ጎስፕል አስተሳሰባቸው ምንድነው? መከራውንና ችግሩን አትናገር፣ ባለህ መልካም ነገር ላይ ብቻ ፖዚቲቭን እያወራ ሂድ፣ ፖዚቲቭ ቲንኪንግ ብለው ያስባሉ። አሁን እንግዲህ እነዚህ ሁለቱም ነገሮች ስትወስጃቸው እንደ ፐርሰናል ዴቨሎፕመንት እና እንደ አንድ ዝም ብሎ ስንጥቅ ሐሳብ አነቃቂ ንግግር የሚናገር ሰው አንዳንዴ እውነት ሊሆን ይችላል፣ ግለሰብ ነውና አንዳንዴ ደግሞ ትሌል ይችላል። በአእምሮ ላይ መጥፎ ነገር እየበዛ ከሆነ መልካም ስራ ለመስራት ስለሚያግድህ ባለህ ድልና ስኬት ላይ ያተኮርክ በአእምሮ ውስጥ እየተመላለሰ የሚያስቸግርህን መጥፎ ነገር ስትተው ዳውን ዘ ላይ መልካሙ ሐሳብህ እየበዛ ይሄዳል ተብሎ ለአንድ ግለሰብ ሊባል ይችላል። ነገር ግን አገር የሚመራው በፖሊሲ በዳይሬክሽን ብዙ አእምሮዎችን በማሰባሰብ አይዲዮሎጂ በማሳየት ታሪክን በማወቅ የህዝብን ችግሮች ለይቶ በማውጣት ከዛ በኋላ በምታገኘው አሰስመንት መሰረት ስትራቴጂ ነድፈሽ ለዛ ስትራቴጂሽ ደግሞ የተለያዩ ያንን የምታስፈጽሚበት አጫጭርና የረጅም ጊዜ እቅዶችን አውጥተሽ ነው የምትሄጂው። ስለዚህ የነሱ መሰረታዊ ሐሳብ አጠቃላይ ከነባራዊ የሀገር መምራት ሂደት ጋር የተፋታ ነው ማዚ። እንደው ሁሉ ጊዜ መጀመሪያ ነገር ሲንጀምር ማየት ያለበት። ስለዚህ እነሱ በሄዱበት መንገድ የነሱን ጉዳይ ኢቫሉዌት ማድረግ አይቻልም። አንድ ስለ ሀገር የሚነጋገር ሰው ከሆነ እንደና አብይ ማውራት አይችልም። አንድ ስለ ሀገር መምራት እና አገርን ወይም ማህበረሰብን ከአንድ ደረጃ ወደ አንድ ደረጃ የሚሄድ ሰው ካለ እንደና አብይ ማውራት አይችልም። ወይም የና አብይን ንግግር የሀገር ጉዳይ አድርጎ መተቸት አይችልም። አይመጣልሽም። እንደዛ አይደለም። ሀገር ሲመራ ኢትዮጵያ የሚባል ሀገር አለ። የህዝቡ ቅደም ተከተል ምንድነው? የመንግስት ተግባራትና ኃላፊነቶች ምንድናቸው? እነዛን በተመለከቱ ምን ያህሎች ተሰርተዋል፣ ምን ያህሎች አልተሰሩም፣ ምን ያህሎችስ እንዲሰራ። ስለዚህ እነዚህ ሰዎች የሚሉትን ነገር ይዘሽ እንግዲህ የኮሪደር ሰርቻለሁ ካለ አንድ ሰው በአንድ በቀላል ምሳሌ ኮሪደርን ብልጭልጭ ነው የሚል የአእምሮ በሽተኛ ነው አለ ተብሎ በሌላ ዜና ሲወራ ሰምቻለሁኝ አይደለም። አንድ ልጅሽን ትምህርት ቤት ለመላክ ስትፈልጊ መጀመሪያ የሚያስፈልጋት ነገር ደብተርና እስክሪብቶ ነው። ከዛም መጀመሪያ ደግሞ
ዳቦ ነው፣ ምሳውን መቋጠር ነው። ሁሉም የለም ዛሬ አዲስ ቀሚስ ብቻ ነው የምገዛልሽ ትምህርት ቤት ትሄጃለሽ ብታያት እንዴት ይሆናል ማለት ነው። ሲምፕል ኤግዛምፕል እሱ የሚለው እኮ እንደዛ የትምህርት ቤት ክፍያ መክፈል ሳትከፊ፣ የታክሲዋን ሳትከፊ፣ ምግብ ሳትበላ፣ ደብተርና እስክሪብቶ ሳይኖራት አዲስ ቀሚስ ተገዝቶልሽ ወደ ትምህርት ቤት መሄድ አለብሽ ይባል እንዴት? ትምህርትን ማግኘት ይቻላል? የትምህርት ቤት አልተከፈለም፣ አስተማሪው አይቀበላት፣ የታክሲ የለም፣ ወደዛ መሄድ አሲምፕል አዛት ነው የነሱ ነገር። ሰው በጦርነት እየታመሰ ነው። ሰው በኑሮ ውድነት እየተሰቃየ ነው። ሰው በቤት ኪራይ እየተሰቃየ ነው። ተምረው ወጣቶች ስራ የላቸው፣ ተንቀሳቅሶ መነገድ አይቻልም። ኢትዮጵያ ውስጥ ወጥቶ መግባት ብርቅ ነገር ሆኗል። ኮሪደርን የማያደንቅ ሰው አእምሮ በሽተኛ ነው ካለ ከዚህ ሰውዬ ጋር ምን ብለሽ ማውራት ትችያለሽ ነው ማለት ነው። በቃ እንግዲህ ደጋግመን ጊዜ ያልነው መጀመሪያ መንግስት ሲፈጠር እኔ በ1960ዎቹ በ1650 ምናምን የተጻፈ መጽሐፍ ነው። ምንድነው ከአውሮፓ የእርስ በርስ የ30 ዓመት ጦርነት በኋላ ቶማስ ሆብስ የተባለ ሰው የጻፈው መጽሐፍ የስቴትን አስፈላጊነት እንትን ሲል ሁሉም ከሁሉም ጋር ስለሚጣላ የሰው ልጅ በተፈጥሮ ኢቭል ስለሆነ ራሱን መከላከልና ማኖር የመጀመሪያ ነገር ስለሆነ ከራስ በራስ መገዳደል እንዲወጣ ስላስፈለገ የሰው ልጅ መጀመሪያ ስልጣኑን ከራሱ ቀንሶ መንግስት የሚባል ስርዓትን ያቆመ ከዛ ጀምሮ እንደሆነ የተነገረ ነገር ነው። እና ስለ መንግስት ሲጻፍ በ1650ዎቹ የተጻፈ መጽሐፍ በ1648 ነው ጦርነቱ ያበቃው ቱ ቢ ስፔሲፊክ። ከ1618 እስከ 1648 የ30 ዓመት የአውሮፓ የእርስ በርስ ጦርነት የሚባለው 1/3ኛውን ያህል እንኳን የአውሮፓ ህዝብ የጨረሰ ጦርነት ነው። ከዛ በኋላ ዜጎች ሁሉ ራስን ስለማክበርና ኔሽን ስቴት የሚባለው ሁሉ ነገር ከዛ ይመጣ አንዱ ባንዱ ጉዳይ ማለት የሃይማኖትም የብሔርም የጎሳም ግጭት የነበረበት ጊዜ ነውና ያ ቲዮሪ ሁሉ ከዛ በኋላ ስርዓት ለማስያዝ ሁሉ ኔሽን ስቴትስ እንደ የተጠቀሙበት ነገር ነው። እንግዲህ ስለ መንግስት የሚወራ እንዲህ አይነት ፍልስፍናዎች እየተጠቀሰ ነው። እሱ ግን የመንግስት ኤሌመንታል ዲዩቲ የሆነውን ነገርና በፈላስፋዎችና መንግስት የቆመባቸውን ምክንያቶች ተብሎ የተባለውን ነገር አልሰማም ማለሽ አሁን የኢትዮጵያ መንግስት የሚባለው ነገር። ስለዚህ ከዚህ ሰውየው ጋር በሎጂክ መነጋገር ነው፣ ጠራርጎ እንዲህ ያለውን ሰው ማባረር ነው ትክክለኛው መፍትሄ የሚሆነው። እኔ በእንደዚህ አይነት ነገር አብይ ዛሬ እንዲህ ማለት አልነበረበትም ሳይሆን ይሄ ሰውዬና ስርዓቱ የሚባለው ሰውዬ አጠቃላይ መንግስት ከሚባለው መሰረታዊያን ሁሉ ሁ ተብለው ከተገለጹት አንዱ ኤሌመንታል ዲዩቲ ኦፍ ስቴት ተብሎ ሲገለጽ የዜጎችን ሰላምና ደህንነት መጠበቅ የመጀመሪያው ነገር ነው። ያንንም የምታነሱ ሰዎች እብዶች ናችሁ ካለ ወይም ደቡብ ጎንደር ላይ ሄዶ አማራ በአንጻራዊ ሰላም አለ ተብሎ 50 ምናምን የራሱን የብልጽግና አመራራችሁ ተገለው እዛው ቦታ ላይ ሄዶ እንደዚህ ካለ ከዚህ ሰውዬ ጋር በሎጂክ መነጋገር ትችላለሽ። ተመስገን ጥሩ ነው። ስለዚህ እነዚህ ሰዎች እንደዚህ ሲናገሩ እንደውም አንድ ቀንም ሳያድር ሌላ ሀገር ቢሆን ግንፍል ብሎ ወጥቶ እነዚህ ሰዎች ጠራርጎ ማባረር እንጂ በተናገሩት ንግግር ላይ አይ ምንም ቢሆን እኮ መሰራቱ ጥሩ ነው የሚል አንዳንድ እኮ ገንገበት ሁሉ ታገኛለሽ። እኛ ሀገርም አዲስ አበባን አሳምሯታል፣ መሰራቱ ጥሩ ነው። አሁን እንደዚህ አይነት ንጽጽር ይመጣል። መንግስት የሚባለው ነገር የሚሰራው ምንድነው ነው እንጂ አረንጓዴ ነገር መኖሩ ጥሩ ነው ጥሩ አይደለም ብሎ መጀመሪያ የሚያስብ ሰው ስለ መንግስት ምንም አይነት ኖሃው የለውም ነው የሚባለው። ስለዚህ እንደነዚህ አይነት ሰዎች ጋር መነጋገር አያስፈልግም ማለት እንደው ስታርት መጀመሪያው ሲጀመር ማለት ነው። ያ ምናልባት እንደው ከዚህ ጋር በእያንዳንዱ ነጥብ ላይ የሚነሳ ነጥብም የለውም በመሰረቱ እንደውነት ለመናገር እያንዳንዱ ነገር አንስቶ ለማውራት ሳይሆን እኔ አንድ ጥያቄ ስለሚሆንብኝ ነው። ታርጌት ኦዲየንስ ማን ነው ብሎ ነው የሚያስበው። አንዳንድ ጊዜ እንዲህ አይነት ፕሮግራሞችን ተመስገን ጥሩነህም እሱም ከፋኖ እንግዲህ ባህር ዳር ከተማ ዙሪያ ወረዳ ያሉትን ፋኖ በተቆጣጠረበት ቦታ ላይ እንደውም አቶ ተመስገን ጥሩነህ የጻፉት የወጣው ዜና ራሱ ወደ ሰላም እና መረጋጋት እየመጣች ነው አማራ ክልል ምናምን የሚለው ነገር በሙሉ እንዲጠፋ ተደርጓል ከዜናዎች ላይ እና ኦሬዲ እየኖረው ያለው ሰው ነው ያለው። እንግዲህ ህዝቡ ጦርነቱን በየቀኑ የጦርነቱ ገፈት ቀማሽ ሆኗል። በየቀኑ የሚሞት ነው። በየቀኑ ተንቀሳቅሶ መስራት ያቃተው ነው። የኢኮኖሚ ድቀቱን ለአዲስ አበባ ሰው 1 2 3 ብሎ ከመግለጽ በላይ ራሱ ኤክሰርሳይዝ ያደርግ ራሱ እየኖረው ነው ያለውና በእንዲህ አይነት ፕሮፓጋንዳ ወይም ደግሞ በእንዲህ አይነት ድርቅና
የትኛውን ታርጌት ኦዲየንስ ሰብስቤ መያዝ እችላለሁ ብሎ ነው ብልጽግና በእንዲህ አይነት መልኩ የመንግስትን ሚዲያ ወይም ደግሞ አጠቃላይ የሜንስትሪሙን ተቆጣጥሮ ፕሮፓጋንዳ የሚሰጠው የሚለው እንደው ብታየው ብዬ ነው። እኔ እንግዲህ እንደዛ ማየው እነ አብይን መጀመሪያ እኔ እንደ መንግስት አልቆጥራቸውም። እነሱ የተፈጠሩት የሚሰማኝ አጥቼም ቢብላችሁ ነው እንጂ መጀመሪያ ስለ ሳይንሳዊ በሆነው ነገር እንግዲህ ጊዜን ማጠፋው እዛ ላይ አይደለ እኔ በፖለቲካ ሁኔታውን እና ፖለቲካል ዲኬ እና ፖለቲካል ኦርደር ከኦርደር ወደ ዲኬ እንዴት እንደሚኬድ የተማሩ ሰዎች የጻፉትን መጽሐፍ ተማሪ ቤት ገብቼ ፖለቲካ ባልማርም አንብቤዋለሁ። ጥንቅቅ አድርጌ አንብቤዋለሁ ሳይሆን አጥንቼዋለሁ። እና ፖለቲካል ኦርደር ነበረ ኢትዮጵያ ውስጥ ያ ስሩ ታይም ተናደና ወደ ፖለቲካል ዲኬ ገባ። ፖለቲካ ካረጀና ከበሰበሰ ደግሞ በዘመድ አዝማድ መስራት፣ ህግና ስርዓት መጥፋት፣ ኃላፊነት የማይገባው ሰው በሆነ አጋጣሚ ሾልኮ እዛ ሰፊ ወንበር ላይ መቀመጥ፣ ከራሱ አልፎ ሀገሩን በራዕይ በህልም የሚመራ ሰው ማጣት፣ በህዝብ መካከል አለመተማመን መምጣት፣ እንደዚህ አይነት ነገሮች ሁሉ እነዚህ መገለጫዎች ሁሉ የምንገኝበት ፌዝ ፖለቲካል ዲኬይ መገለጫዎች ናቸው። ስለዚህ የብልጽግና መንግስት ማለት የኢህአዴግ ብስባሽ ነው ብዬ ስናገር እኔ ተሳዳቢ ስለሆንኩ አይደለም። ፖለቲካል ዲስኢንቴግሬሽን ነው ያለንበት፣ ወደ ሲንቴሲስ አልሄድንም። ስለዚህ ይሄንን መጨረስ ብቻ ነው። አንድ ስርዓት አንድ ለውጥ ያለው በመንግስት አካባቢ እንደሚሰራ ነገር አድርጋችሁ አትዩት። የመጣንበት መንገድ ያ ስለሆነ ከዛ ወደዚህ ሲሄድ አንድ ሰው በዚህ ደረጃ ምልክቶችን ማሳየት የባህሪው ነው በቃ መረዳት ያለብን። ወይም አንድ የ80 ዓመት ሰው በኋላ አፉ ላይ ሲነጋገር አምብል ማድረግ ምንድነው ቃላት መደጋገም ቢጀምር፣ ስም መዘንጋት ቢጀምር፣ አንዳንድ ጊዜ ቀንና ዓመተ ምህረት ቢረሳ 80 ዓመት ከሆነው በኋላ አንድ ሰው ኖርማል ነው አይደለም? በእድሜው የመጣ ነገር ለምን እንደዚህ ሆነ ይሄ ሰውዬ ድሮ ሳውቀው እኮ አባቴ እንዲህ አይደለም ካልሽ አንቺ ጤነኛ አይደለሽ። ስለምን አንድ ሰው when somebody turns to 80 እንደዛ አይነት ባህሪ አሳየ ባዮሎጂካል ማምለጥ አይቻልም አይደለም? እንደዛም ሁሉ ፖለቲካም ሳይንስ ነውና በፖለቲካል ዲስኢንቴግሬሽን እና በፖለቲካል ዲኬ የመጣ ስርዓት እንደዚህ መሆን የግድ ነው። ይሄ የግድ ከሆነ ደግሞ ይሄንን መለወጥ እንጂ ለምን እንዲሆነ ማለት አይቻልም። በትንታኔያችን ያሳየነው ነገር 17 ዓመት ሲሆነው አንድ ኮረዳ ወይም ጎረምሳ ማሳየት የሚቻለው ምልክት ለምን አሳየ አይደለም። በዛ ጊዜ ከልጆቻችን ጋር እንዴት ዲል እናደርጋለን ነው መሆን ያለበት አይደል? እንዴት ድምፁ ተለወጠ፣ እንዴት ሰውነቷ ለሰለሰ ብለሽ የ17 ዓመት ልጅ በአንድ አዶለሰንስ የሚያሳየው ምልክት ቢያሳዩ መቆጣት የለብሽም። ያንን እንዴት ዲል ላድርግ ነው የሚባለው። እኔ እውነቱ አንዳንድ ሰው አልረዳይ ስላለ ነው ማዚ እንደው ከንትኑ ከመስመር ወጥቼ አንዳንድ ነገር ለመግለጽ የምሞክረው። ስለዚህ የአብይም ስርዓት ስቴት ኦፍ ዲስኢንቴግሬሽን ያመጣው ነው። ኦሮሚያን አይቆጣጠርም፣ አማራን አይቆጣጠርም፣ ትግራይን አይቆጣጠርም፣ ሰው መንቀሳቀስ አይችልም፣ የኑሮ ውድነት ሰማይ ደርሷል፣ ስለ ስራ የሚባል ነገር ማውራት አይቻልም ኢትዮጵያ ውስጥ። ይህንን አልሰማም አለ። ፖለቲካል ዲኬ ነው የሚያመጣው የሚባል አይደለም። ስለዚህ አብይ የሚያላግጥ ነገር ሲናገር ያንን ተከትለህ ምክንያት አምጣ ብትኝ እኔ ምክንያት የለኝም ማለት ልልሽ አልችልም። ከዛ ውጪ እውነቱ ያ ነውና ማለት ነው። ስለዚህ አሁንም መረዳት ያለብን ይሄ ስርዓት በስርዓት እርጅና ውስጥ በስብሶ የተፈጠረ ነገር ስለሆነ እንደዚህ የእውነተኛ መንግስት የሚያደርገውን ነገር ባያደርግ ስርዓቱን መውደቅ ያለበትና እየወደቀ መሆኑንም እያሳየን ስለሆነ ምልክቱ ይሄንን እንዴት አድርገን እንጨርሰው ነው በቃ ስራችን መሆን ያለበት። ይሄንን ለመጨረስ ደግሞ ፋኖች ፈጠን ብለው ስርስር አድርገው ስራቸውን በደንብ እቅድ አውጥተው መውጣት፣ የአዲስ አበባ ህዝብ ምርጫ ምናምን እያለ ከማላገጥ እንዲህ አድርጎ የሚጫወትበትን ነገር እምቢ ማለት ተራው ትንሹ ነገር የራሱ መብት የሆነውን ነገር ካርድ ቢሮ አስቀምጡ ተባልን እያለ እኮ የሚል ሰው አለ። መስዋዕትነት ሳይከፈል አንድ ሀገር ወደ ካገዛዝ ወደ ዲሞክራሲ ሊሄድ ወይም ህልውናውን ሊያስከብር አይችልም። የህልውና ትግል አለብኝ እያለ አንድ በላባይ ካድሬ ካርድህን አምጣና እኔ ቢሮ ልቆልፍበት ነው ሎከር ላይ ሲለው እሺ ካለ ይሄ ሰውዬ መቼውንም ነፃ ሊወጣ አይችልም። ይሄ ሀገር ማለት ነው። ዘሊስቲንግ አራት ጃጃል ምርጫ ማለት እኮ እኛ መምረጥ ማለት ነው። በመመርጠው ነገር አለመምረጥም መብቴ ነው። አንተ ምን ሆነ ነው እንደዚህ የምትለኝ? እንኳንስ በአጠቃላይ በፖለቲካ መብቴ ላይ እኮ እዚህ ቦታ ላይ እየተቀመጥከው ለአጭር ጊዜ ይገባዋል ተብለን ልትመራ ነው፣ እኛን ስራ ልታሰባስብ ተጠያቂነትም አለብህ እዚህ ወንበር ላይ። እንኳንስ በፖለቲካ ጉዳይና በሚስጥር በማድረገው ነገር ውስጥ በመምረጥ ባለመምረጥ በቤቴ ገብተህ እንትን ሁለተኛ ፊቴ እንዳትመጣ ማለት ይሄ ፕራይድ የሌለው ሰው ምን ይሆናል ማዛ እንደው እንዴት ይሄን ማለት ያቀታል? አንድ ሀገርና ዲሞክራሲን ላምጣ ካለ ይሄንን ማድረግ ትንሹ፣ ይሄን ካላረገ ደግሞ በተቃራኒው
አብይ ይገባናል ማለት ነው። ይሄንን የተቀበለ ሰው አብይ ውረድልኝ ቢል አይገባኝም። አብይን በኋላ ምሳ ሰዓት ላይ ሲሄድ ስልኩ ላይ እያየ ቢያላግጥ አይገባኝም። ጓደኛውን እዛ የብልጽግና ስብሰባ ላይ ሄዶ ስለመጣ ታምር ይዞ እንደመጣ ካርድን አምጣ ሲለው እሺ ብሎ ከኪሱ አውጥቶ የሚሰጥ ሰው እኔ ይሄ ምንም ቆይቶ ሌላም ነገር አምጣ ቢሉት ይሰጣል ማለት ነው። እና ይሄም መቁረጥ ነው። ሌላ ምንም ብልሃት የለንም፣ መውጫ የለንም። ማዚ የዛሬው ንግግሬ እንደዚህ ነው። መልካም። ምናልባት ስለ ምርጫ ስላነሳህ እዚሁ ላይ አይተነው መታለፍ ያለበት ጉዳይ ይመስለኛል። ያው መንግስት አይደለም ብሎ መንግስት ያልሆነበትን ነገሮች መግለጽ ይቻላል ይሆናል። ላይክ አንድ ሁለት ተብሎ የተቀመጡት ቅድም ያነሳቸው ማይነር የሆኑት ኤሌመንተሪ የሆኑት ነገሮችን በማያሟላበት ሁኔታ ግን አላሟላም እንግዲህ ከባንክ እስከ ታንክ አጠቃላይ ስትራክቸሩን ተቆጣጥሮ እስከተቀመጠ ድረስ የሚታገለው ይታገላል። እንግዲህ በካራክተር ደረጃ አያሟላ እንጂ እንግዲህ ፊዚካሊ የተቀመጠ አካል ስለሆነ አሁን ደግሞ ወደ ምርጫ አጀንዳ አጠቃላይ መጥተዋል እና በተለይ ደግሞ ምርጫ እናካሄዳለን የሚለው ብቻ ሳይሆን ቅድም ያልካቸው አስገድዶ የምርጫ ካርድ ከማስወጣት ጀምሮ የምርጫ ተወዳዳሪዎችን አስገድዶ ወደ ምርጫ ከማስገባት እንደዚሁም ደግሞ እየተሰሩ ያሉትን ድራማዎች እንግዲህ በተለያየ መልኩ እያየናቸው ነው። የምርጫ ተወዳዳሪዎች ብልጽግና ከ45 በላይ መቀመጫዎችን ኦልሬዲ እሺ ብሎ በበጎ ፈቃደኝነት ምርጫውን ለሚያጅቡለት አካላት ጭምር የምርጫ ቦታ ወይም የመወዳደሪያ ቦታ እስከ መልቀቅ ደርሷል። አይዶን ነው እንዴት ብሎ ከዛ በኋላ ምርጫ ተብሎ ሊጠራ እንደሚችል። በሌላ በኩል ደግሞ አፋብን የራሱን አቋም በመግለጫ ካሳወቀ በኋላ እነዚሁ ተወዳዳሪዎችም በተለያየ መልኩ በተለይ ትብብር ለአንድነት የተባለው አደረጃጀት ወይም ጥምረት በአማራ ክልል ላይ ምርጫ ማካሄድ ከባድ እንደሚሆንና በይፋ ከፖለቲካ እንቅስቃሴ ከአደባባይ ፖለቲካ እንቅስቃሴ ራሳቸውን ማግለላቸውን እንግዲህ ሶስት ነገሮች ነው። የምርጫ ምህዳሩን በተመለከተ መንግስት የያዛቸው አቋሞች፣ ተወዳዳሪዎች ያሳዩት አቋም፣ እንደገና ደግሞ በጦርነት ላይ ያለው የአማራ ፋኖ ብሔራዊ ንቅናቄ ያሳየውን አቋም ታሳቢ በማድረግ ስለዚህ ምርጫ ምንድን ነው ማለት የሚቻለው? እንግዲህ ምርጫ የሚባለውን የተለያዩ አካላት ለምን ይፈልጉታል፣ አሁንስ እንዴት መጠቀም አለብን የሚለውን ሁለቱን ጥያቄዎች መመለስ ያስፈልግ ይመስለኛል። አብይ ምርጫውን ለምንድን ነው የሚፈልገው ካል ጊዜ በሄደ ቁጥር እንግዲህ አምና ያደረገውን ምርጫ ከ5 ዓመት በፊት ማለት ነው አምና ስል በመጀመሪያው ተርም ላይ ያደረገው ምርጫ ብትወስጂ ከትግራይ ክልላዊ መንግስት ጋር የነበረውን ጦርነት አሸንፏል። በዛ ጊዜ ውስጥ የተለየ ነገር መፈለግና የተለየ ምርጫ ማድረግም የማይቻልበት ሁኔታ ላይ ስለነበረ አንዳንድ በከተማውና በአማራ ክልል ያለው አካባቢ ግዴለህም ተቀመጥበት ሌላ ነገር ያመጣል። እሱም ሲያደርግ የነበረው ምንድነው ብዙ ሰው እንግዲህ የህዝብ አስተያየት ነው የማወራው ሰዎችን አስተያየት ሳይሆን የአብዛኛው የፖለቲካው ሰው እሺ ተቀመጥበት ብሎ ሰጣው። የተወሰኑ አካባቢዎች ላይ አብን ጥሩ የህዝብ ስም ስለነበረው ተወዳደረ። በኦሮሚያ ያሉት ነባራዊ ሁኔታዎች ትክክል አይደለም ብለው ስላሉ የኦሮሚያ ፖለቲከኞች አልተሳተፉም። ስለዚህ ኦሮሚያን ጠቅልሎ አመጣ። በትግራይ የለውም። በአማራ አካባቢ ትንሽ መጠነኛ ድምጽ አብን ሲያገኝ ሌላውን ነገር ሁሉ ጠቅልሎ ያዘና ደቡብ አካባቢ ዜማ 1 ወይም 2 አግኝቷል ይመስለኛል። እንደዚህ ሆኖ አለቀ። እንግዲህ ያ ምርጫ የሚመስል ነገር ነበረበት። እስከዛሬ እንደተደረገው አይነት የሚመስል ነገር ምርጫ ነበረበት። አሁን ላይ ግን አሁን ላይ የሆነችው አሁን ምን እንገኛል ያን ከያዘ በኋላ ፓርቲዎችም የጦርነት ደጋፊ ሲሆኑ አብንና ኢዜማ ህዝብ አለያችሁ አላቸው። ከዛ በኋላ አለያችሁ ሲላቸው ደግሞ ምልክቱ ምንድነው የሆነው? በውስጣቸው ፈርሰው የተወሰኑ ሰዎች የግለሰቦች ብቻ ፓርቲ ሆኑ ኢዜማና አብን። መይጃው መንገዱን በትክክል እንድናየው ማለት ነው። አሁን እነዚህ ፓርቲዎች ውስጥ ያሉ ሰዎች በአብዛኛው ወይ አጠቃላይ በህዝብ ተቃውሞ ትግል ውስጥ ነው ያሉት ወይም ደግሞ ፋኖ ውስጥ ገብተው እየታገሉ ነው ያሉት። ስለዚህ አብን የሚባለው በብልጽግና ሹመት የተሰጣቸው ጥቂት ሰዎች ብቻ ሆኗል። ኢዜማም እንደዚሁ ዋናው ሊቀመንበር እስር ቤት ካለው ጀምሮ ሁሉም አመራሮች እየጣሉት በሙሉ ወጥተው ባዶውን ቀረ። ከዛ በኋላ ፕሮፌሰር ብርሃኑ ሊቀመንበሩ የፒኤልሲ አድርጎት ነበረ። ከዛ በኋላ እሱ ሲሄድ ደግሞ ለሚያምነው ሰው ያን ፒኤልሲውን ሰጥቶ ሄዷል።
እንግዲህ እንደዚህ ሆነዋል አጠቃላይ ፓርቲዎች። አሁን አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል በሙሉ በመንግስት ቁጥጥር ስር አይደለም። በአይናችን የምናየው በጆሮአችን የምንሰማው ነገር ነው። በዚህ ውስጥ ነው ምርጫ ሲደረግ አብይ ለምን ይፈልገዋል ከተባለ ስልጣን ዝም ብሎ አይሰጥም። ሁልጊዜ ፓወር ስትራግል አለ። ትንፋሽ እስካለች ድረስ እዚህ ቦታ ላይ መኖር ካለብኝ የ5 ዓመት ኮንትራት ማደስ አለብኝ። ህዝብ ይመነኝ አይመነኝ፣ ዓለም ይመነኝ አይመነኝ፣ ምርጫ የሚመስል ነገር ማድረግ አለብኝ። ለዚህ ደግሞ ከፈለጋችሁ ለእናንተ እዚህ ስልጣኔ አካባቢ ያላችሁ ሰዎች ተቃዋሚም አለ የሚለውን ወሬ ለማስባል የሆነ ቦታ ሰጣችኋለሁ፣ እዛ ተቀበሉ፣ አልወዳደርባችሁም አላቸው። አብይ ትክክል ነው። ለኔ ከዚህ በላይ አዋራጅ ስንት ነገር ይናገር የለሱ በአደባባይ ምንም። እኔ እንደውም ይሄ ማዕድ ማጋራት አብይ አምኖ ለተቀበለው ሰው በጣም ጥሩ እንትን ማዕድ ማጋራት ብለው ይሻለኛል። ለጓደኞች ማዕድ ማጋራት የሚለው ፕሮግራም አለው አይደል? አመት 11 ቀን የሚያበላበት እንትን እና እንደዛ ነው ለነሱም። በቃ አሁን እኔ ስለምፈልገው ማዕድ ማጋራት ላረግላችሁ ነው ብሎ ለፓርቲዎች ማዕድ ማጋራት አረጋለሁ አለ። ይሄንን እንደ ምርጫ ቆጥሮ በዚህ ውስጥ የሚከራከር የሚነጋገር ሰው ያለ አይመስለኝም። አብይ ምርጫውን የሚፈልገው ለዚህ ነው። ስለዚህ ትክክለኛ የሆነ ለሀገርና ለህዝብ ታገላለህ ያለ ሰው እንደምንም ብሎ ለስልጣን መቆያ ሲያደርገው ጠመንጃ ያነሱትም ሰዎችና ለህልውና የሚታገሉት ጦርነት ማለት የፖለቲካ በሌላ መንገድ ነው። ወር ክሎዞቪት እንደሚለው ፖለቲካ ባይዚ ያዘር ሚንስ ነው ጦርነት ማለት ብለው። ስለዚህ በፖለቲካ መልሰህ የምትቆጣጠረን ከሆነ ጠመንጃ የምንተኩስበትን ዓላማ ስለምታሳጣ ምርጫ የምትለው ማላገጫ ወየውልህ አንቀበልም፣ ይሄን ድግስም ሄደህ የምትታደም ካለ የደም ድግስ ነውና ይሄንን ምርጫ አናውቀውም። ጦርነት የፖለቲካ ማስፈጸሚያ ስልት ነው፣ የፖለቲካ ዓላማ ማስፈጸሚያ ስልት ነው የሚለውን የፖለቲካ የጦርነት ፈላስፋዎች የተናገሩትን ነገር እናውቀዋለን፣ ማናውቀው እንዳይመስልህ። ስለዚህ የፖለቲካ ዓላማ ማስፈጸሚያ ስልት ከሆነ ጦርነት በፖለቲካ እንድትጫወትብን፣ መንግስት ነኝ እንድትል፣ ተሹሜያለሁ እንድትል፣ ሌጂቲሜሲ እንድታገኝ፣ ህዝብን እንድታደናግር፣ የዓለም አቀፍ ማህበረሰብ እንድታደናግር አንፈቅድም አሉ ፋኖች። ፋኖች ፖለቲካ ያውቃሉ ማለት ነው። ለምን እንደሚዋጉ ያውቃሉ። የጦርነትም ምክንያትና ዓላማው ምን እንደሆነ ያውቃሉ። የጀርመኑ የወታደራዊ ፍልስፍና መሰረት የሆነውን ክላውዝዊትዝ የጻፈው መጽሐፍ አንብቦታል ማለት ነው። ስለዚህ እነሱ ትክክል ናቸው። እነሱን የሚቋወም ሰው ግን መሀይም ነው ማለት ነው። በግልጽ ስንነጋገር በተቆጣጠሩት ቦታ ላይ የህልውና ትግል እያደረጉ ህልውና ከማንኛውም ነገር እንደሚጀራ የዲሞክራሲ ምርጫ አድርገው ዲሞክራሲያዊ መብቴን ነፈገኝ ይላሉ። እነዚህ ሰዎች ገና ፖለቲካ ሀብለው መማር አለባቸው ማለት ነው፣ ሌላ ነገር ሳይሆን። ስለዚህ ከተማም ያሉት ሰዎች ፖለቲካን የሚሰሩት የህዝብን አስተያየት በመያዝ ደጋፊን በማሰባሰብ በህዝብ ውስጥ በመታመን የህዝብ ችግር የሆነውን ነገር ቀርፎ ህዝብን ከአንድ ቦታ አንድ ቦታ ማሸጋገር ነው ብለው ከተማ ውስጥ ያሉ የሰላማዊ ትግሎች ታመኑ የአብይ መጫወቻ መሆን የለባቸው። የአብይ መጫወቻ ከሆኑ አሁን እነዚህም ፖለቲካ አያውቁም ማለት ነው። ዝም ብሎ ፕሮግራም ስለወጣ አብይ የሚያደርገው ቅድም ባልኩሽ መሰረት ነው። አፍሯል፣ ተሸንፏል፣ ሌላ ምርጫ የለውም። መቆየት ካለበት አሳፋሪ ነገርም ቢሆን አድርጓል። ይሄ የአብይ ባህሪ ሲደመር ሁለተኛ ነገር ያለበት ሁኔታ አስገድዶት ያንን ዘሌሰር ኢቭል ያለውን ስልጣን ከምለቅና እስር ቤት ከምገባ እየተዋረድኩም ቢሆን እናንተን ማዕድ ማጋራት አድርጌ ብቆይ ይሻለኛል ብሎ ቢል የአብይ ነውረኝነት አንደርስታንደብል ነው አይደል? አትሊስት ምክንያቱም መፍትሄ አይፈልግም፣ ለሀገሪቷ ችግር አይፈታም፣ የሀገሪቷን ችግር የሚመጥን ብሔራዊ ሽግግር ማድረግ አይችልም፣ እንደማይችል አውቀነዋል። ስላላደረገም ሀገሪቷ በጦርነት ታምሳለች። ከዚያ ስለማንጠብቅ ነው ያንን ያደርጋል ብለን። ስለዚህ ከአብይ ጭንቅላት የሚጠበቀው አሁን ያደረገውን ነው። እኔን የሚደቀኝ ግን በከተማ ውስጥ ያሉ ፓርቲዎች ይሄንን ነገር እያወቁ አብይ እንደዚህ ከሆነ በትጥቅ የሚንቀሳቀሱና ህልውና ትግል ያለባቸው ደግሞ ያንን ያደረጉት በምክንያት በሳይንስ ከሆነ ካወቁ እነሱ በዚህ ሂደት ውስጥ ደግሞ ምን ማድረግ አለብኝ እንደ አንድ ፖለቲካል ኦፖዚሽን ፓርቲ ምንድነው ማድረገው ብለው ሳይንሳዊ በሆነ ሁኔታ ማለት የዲሞክራሲ ትግል ማለት የሰላማዊ ትግል ማለት ከ5 ዓመት አንዴ በሚደረግ በምርጫ ስኬጁል ብቻ መሳተፍ ነው ብሎ የጻፈ ማንም የለም። ህዝብን ማንቃት፣ ህዝብን ማደራጀት፣ መሰረትን ማስፋት፣
የህዝብን መሰረታዊ ጥያቄዎች ይዞ ህዝብን ማስገደድ በሰላማዊ እምቢተኝነት ሁሉ ህዝብ ከያዘው አቋምና አመለካከት እንዲያፈገፍግ ወይም ጨርሶ እንዲወገድ ኮንትራት እኮ ነው። ኮንትራቱን በአግባቡ ካልፈጸመ ህዝብ ሁሉ በሰላማዊ እምቢተኝነት ሊወገድ ይችላል። ያንን ነገር ማድረግ ነው ትክክለኛው ማለት ፖለቲካ ከሆነ እንጂ መብቴ ነው የሚለይ ሰው ከሆነ እንግዲህ በውትድርና ሳይንስ ፋኖ መብቴ ነው ያደረኩትን ነገር ምናልባት እዚህ ጋር በተለያየ ቦታ ላይ ማስተያየትም ስለሰጠበት ማንሳቱ ተገቢ ይመስለኛል። የመብትና የግዴታ ጉዳይ ብቻ ሳይሆን የትግል ስልትንስ መምረጥ ይቻላል ወይ? ሁለቱም የሚያደርጉት ትግል እነሱም በሰላማዊ የትግል እንቅስቃሴ ይሄንን ስርዓት ማስወገድና እኛ በምናመጣው የመንግስት ወይም እኛ በምንዘረጋው መንግስት የአማራን ህዝብም ያልጠቃላይ የኢትዮጵያን ህዝብ ሁሉና እንታደጋለን የሚል አማራጭ አለን። አማራጭ እንዴት ፋኖ ይመርጥላቸዋል? የኔ መንገድ ብቻ ነው ትክክል ሲል ከብልጽግና በምን ይለያል ብሎ በተለያየ መልኩ ኮምፕሌን የሚያደርጉ ፓርቲዎች አሉና እንደው አያዋጣም ብሎ ማስረዳት መንገር እኛ ማለት አንድ ጉዳይ ሆኖ ሳለ ግን ደግሞ በእናንተ ምርጫ በምታደርጉት ነገር እርምጃ እንወስድባቸዋለን እንደ ጠላት ነው የምንቆጥራችሁ ብሎ መፈረጅ ግን የብልጽግናን አምባገነንነት መጋራት አይሆንም ወይ ያሉ ነው ጥያቄ የሚያነሱት። እና ይሄ እንዴት ነው የሚታየው? አንደኛ አምባገነንነት የሚለውን ነገር እዚህ ውስጥ አውጡት። አሁን እየተደረገ ያለው ትግል የህልውና ትግል ነው ወይ አይደለም ብላችሁ ተከራከሩ። በህልውና ትግል ውስጥ ዲሞክራሲ የሚለው ነገር የት ላይ ነው ያለው? የዲሞክራሲ መብት የሚባለው ከኋላ የመጣ ነገር ነው። ሳትኖሪ ዲሞክራሲ ምን ያደርግልሻል? ሳትኖሪ ሀገር ምን ያደርግልሻል? መጀመሪያ እኮ ኤግዚስት ማድረግ ይቀድማል። ሳትኖሪ ስለ ፖለቲካ አመለካከት ምርጫሽ፣ ስለ ሌላ ፖለቲካል ኦሪየንቴሽንሽ፣ ስለ አስተዳደር ስልትሽ፣ ስለ ምርት እድገት፣ ስለ ትምህርት ቤት፣ ስለ ውሃ፣ ስለ ልማት ልታስብ የምትችይው እኮ መጀመሪያ ስትኖሪ ነው። ወይም ደግሞ አማራጭ የፖለቲካ ፖሊሲ ሊበራል ነኝ፣ ሶሻል ነኝ፣ ከተቀመሽ ኮሙኒስት ነኝ፣ ፋሽስት ነኝ በይ በኋላ ግን እኔ መጀመሪያ ልኖር ስርዓቱን በዚህ መልኩ ማጋለጥ አንዱ የትግላችን ዓላማ ነው እኮ ነው የሚሉት። ስርዓቱን በዚህ መልኩ እናጋልጠዋለን። ምርጫውን የሚፈልገው ዲሞክራሲያዊ ነኝ ለማለት ኢንተርናሽናል ተቋማትን ለማታለል ነው። ምርጫውን ደግሞ በአፈና ውስጥ ነው ለማካሄድ የሚፈልገው እና ይሄንን አፈና ለዓለም ማጋለጥ አንዱ ትግላችን ነው፣ አንዱ ፐርፐዛችን ነው የሚሉ ማለት ይሄን እኮ ነው የምልሽ ማዚ። አሁን ይሄንን የሚለይ ሰው ማለት ማላገጥ ነው የምለው። ሆነስትሊ this is not serious argument ማለት አንድ ትልቅ ሰው ከሆነ ይሄን የሚል not my argument የኔ አርጊውመንት አይደለም። እየተመለሰ ያለውን ነገር ነው እየነገርኩ ያለው። ይሄንን እንደ ቁም ነገር ሰው ለምን ይቆጥራል? እና ይሄንን አሁን እስር ቤት ያሉትን ሰዎች ያያቸው እስቲ አሁን አይደለ ሌላ የፓርላማ አባላት የራሱም የአብይ ብልጽግና የሆኑ ታየ ደንዳ እውነት ስለተናገሩ የክልል ምክር ቤት አባል ነው አይደለ? ታየ ደንዳ እሱ እስር ቤት ነው ያለው እውነት ስለተናገረ። ዮሐንስ ቦያለው ፓርላማ ላይ በተናገረው እንትን ነው ክልል ባህር ዳር በተናገረው ንግግር እስር ቤት ነው ያለው። እና እነዚህ ሁሉ ነገሮች ባሉበት ሁሉም እነ ዶክተር ካሳ ተሻገር ሁሉ እስር ቤት ናቸው። እና ይሄንን ነገር እየሰማ አንድ ሰው በሙሉ ጋዜጠኞች እስር ቤት ነው ያሉት እና የፌደራል ፓርላማ ሁሉ አባል የሆኑት እስር ቤት ነው ያሉት በሙሉ አይደለም። ይሄ በሆነበት ሁኔታ እየሰማ እያወቀ ላጋልጠው ነው የሚለኝ ወይም ደግሞ ሰው መንቀሳቀስ እንደማይችል ዛሬ እዚህ ቦታ ይሄን ያህል ሰው ተገደለ፣ ይሄን ያህል መኪና ታፍኖ ተወሰደ፣ ይሄ የሚባለው ገዳም ዛሬ እንደዚህ ፈረሰ። ሁልጊዜ ነው እኮ የምንሰማው። ሹፌሮች መንቀሳቀስ አቅቶን በየመንገዱ እንደዚህ ይሆን ይሄን ያህል ሰው ተገደለ፣ አማርኛ ስለምትናገር ኦሮሞኛ ስለማትችል ተብሎ ተገደለ። ይሄ እንደው ሁልጊዜ ከለተለት የምንሰማው ነገር አይደለም። እና ይሄንን ያየ ሰው ፓርላማ ውስጥ የነበረን ሰውዬ መብቱ ሳይነሳ ክርስቲያን ታደለን እስር ቤት ወስዶታል። አሁን አንተ እመረጣለሁ ብለህ እሱ ከደረሰበት ነገር የተለየ ምንድነው የምታሳየኝ? ተደብድቦ ነው የታሰረው እሱ። እንግዲህ ምን ቀረሽ? ይሄን ለማሳየት አጠቃላይ የአማራ ክልል ጦርነት ነው በሙሉ ቀን በቀን በግፍ በአውሮፕላን ይደበደባል። ሚዲያዎች እናንተ በሙሉ የምትሰሩት ይሄንን ነው። ከዚህ የተለየ የሚያሳዩን እነሱ ምን ነገር ኑሮ ነው የምልሽ።
ለዓለምም ለህዝብም ይሄን ያልዘገበ የለም ያላወቀ የለም እና የሚባለው ነገር ሁሉ የችግሩ ማግኒቱድ ባለመሄዳቸው ግን የሚጠቅሙት ነገር አለ። ሁለት ነገር እኮ ነው። አሁን ምርጫ ስትወስጂ ያሉትን ሜሪት እና ዲሜሪት ይመረጣል አይደለም? ያለው ምርጫ መግባት ጥቅሙ ምንድን ነው ሲባል እንግዲህ አሁን ማጋለጥ ነው አሉ አይደለም? ማጋለጥ ከሆነማ ይሄንን ለማድረግ ይሄንን ለማጋለጥ ከዚህ ውጭ ሁኜ የማደርግበት ምን መንገድ አለ ሲባል ማት መንገድ ማጋለጫ አለ። ሁለተኛ ደግሞ ተጋልጧል፣ በሚገባ ተጋልጧል። ሁለተኛ ምንስ ያላጋልጣለሁ ሲባል ምንም የለም። ብቀር ግን ምን አደርገዋለሁ ከተባለ ህዝብን አነሳስቶ ከህዝብ ወገን መሆናቸውን ያሳያል። ለትግሉ ያላቸውን ቁርጠኝነት ያሳያል። ያላቸው እውነተኛ ግምገማ መሆኑና ሲሪየስ ታጋዮች መሆናቸውን ያስገነዝባል። ለዓለም የሚያስመዘግቡበት በቂ የሆነ መረጃ ከዚህ ምርጫ ለመውጣታቸው ቦይኮት ማድረግም አንድ የዲሞክራሲ ትግል ስለሆነ የሚያሳዩበት ሊጠቅሱት የሚችሉት ከበቂ በላይ ለኢንተርናሽናል ኮሚኒቲውም ለሚጠይቃቸው ለምርጫ ቦርድ ተብየውም የሚያስገቡት እንደውም ዘንድሮ መቅረት የነሱ ቦይኮት አድርጌ ሰላማዊ ትግል እንዳደረኩኝና በራሴ መንገድ እንደቀረው ሳይሆን ካንተ ቅድም እንዳልኩሽ ኤሌመንታል ዲዩቲ ኦፍ ስቴት የሆነው ሰላምና ደህንነት ማስከበር ስላልቻልክ የጮችን ደህንነት ማስጠበቅ የማትችል መንግስት ስለሆንክ ሌላ መንገድ እንድትፈልግ ነው የቀረው እንጂ እንደው ሌላው የዲሞክራሲ መብቶች ስላልተሟሉ አይደለም። ስለዚህ በሚቀጥለው እንደውም እንደቀሪ አይቆጠርብኝ ብለው ሁሉ ማመልከት ይችላሉ ማለት ነው። እውነቱን ለመናገር አንተና ምክንያቱም በአንተ ምክንያት ነው የቀረው ከምርጫው እንጂ ነው የማሸንፍ ነበር፣ አባረርህ ነበር። በዘረራ ፖሊሲ የለህም ነበር። ግን ምን አባቴ ላደርግ? መንቀሳቀስ አይቻልም ኢትዮጵያ ውስጥ። ይሄንን ካላደረክ ደግሞ ውረድና ሌላ በስርዓት እንድንወዳደር ሰላምና ደህንነት አስጠብቆ ወደ ምርጫ የሚወስደንን አሬንጅመንት እንፍጠር ውረድ ማለት ይሄ ፖለቲካ ነው ለኔ። ደንበኛ ግንዛቤ ያለው የሚሰራውን የሚያቅሰው የሚለው እንደዚህ ነው እንጂ አብይን እያጋለጥኩት ነው ቢለይ እያላገጠብኝ እንደሆነና በምርጫው ሂደት ውስጥ እኔም ማላቀው ለራሱ ብቻ የሚገባው ፐርሰናል ኢንተረስት አለው። በአገር ጉዳይ ላይ የራሱን ፐርሰናል ኢንተረስት አስቀድሞ የሚያላግጥ ሰው ነው። ስለዚህ ይሄ ደግሞ አብይን ለመሾም እዛ ድግስ ውስጥ ተገኝቶ አገርን ብዙ ዋጋ የሚያስከፍል ከሆነ ከጠላቶቼ እንዳንዱ ነው የማያችሁ በዚህ ምርጫ ውስጥ ያላችሁ ሰዎች ሲሪየስ ማተር ብሎ ፋኖ ያወጣውን መግለጫ ትክክለኛነቱን እረዳለሁ ማለት ነው። በጣም አመሰግናለሁ። ምናልባት ከዚህ ከምርጫ ሀሳብ ጋር ዞር ስንል ቅድም አንተም ጠቀስ አድርገህ ያለፍከው በብዙ መልኩ ከዚህ ትግል ጋር ተያይዞ መዳኛ የሚሆን ተብሎ የብዙ ሰው ሀሳብ የሆነው የፋኖ የትግል ሂደት ነው። የአማራ ፋኖ ብሔራዊ ንቅናቄ እንግዲህ ከተመሰረተ እንግዲህ ጥር ላይ ነው የተመሰረተው። አሁን ኦልሬዲ መጋቢት ላይ ነን እንግዲህ የምንገኘው እና ብዙ አይነት ሀሳቦች፣ ጥያቄዎች ይነሳሉ። የአማራ ፋኖ ብሔራዊ ንቅናቄ መመስረት ያመጣቸው ብዙ ትሩፋቶች አሉ። እንደምታየው እንደዚህ አይነት ከምርጫ ጋር ማጠቃላይ ከኢትዮጵያ ፖለቲካ ጋር ተያይዘው ባሉ ጉዳዮች ላይ ወጥ የሆነ አቋምን በመያዝ እንዲህ አይነት ስራዎችን በአግባቡ በመስራት ዛሬ ያወጡትን መግለጫ ያየው ነበረ። መግለጫ ሳይሆን ደብዳቤ ለአፍሪካ ህብረት የተላከውን እንደዚህ አይነት ፖለቲካዊ ስትራክቸሮችን የሚያዙ ነገር በብዙ መልኩ ብዙዎች ተስፋ የሰጠ ያለ ነገር ነው። ግን ደግሞ እኔ ላነሳው የምፈልገው ጥያቄ የአማራ ፋኖ ብሔራዊ ንቅናቄ ከመመስረቱ በኋላ እና በፊት በነበረው በተለይ ደግሞ ወታደራዊ በሆነው ጉዳይ ላይ ሊታዩ የሚገባቸው እድገቶች አልተገደቡም ወይ? መጀመሪያ እንደው ያንተን ግምገማኒና የኔን ጥያቄዎች አስቀጥላለሁ። ምናልባት ፕሮግረስ አለው ወይ ወይስ ደግሞ ሌት ሆኗል? ብዙዎች የሚያነሱት ጥያቄ በአንድም በሌላም መልኩ ይሄ ድርጅት እስከሚመሰረት ጊዜ ድረስ አክቲቭ እንዲሆኑ ብዙ ገፊ ምክንያቶች ነበሯቸው። የዚህ ድርጅት መመስረት በኋላ ግን ይሄ ነው የሚባል የፋኖ የትግል ውጤትም እየታየ አይደለም። የተወሰኑ ፖለቲካዊ ኢምፕሩቭመንቶች እና በአቋም ጉዳይ ላይ ያሉ ወጥነቶች ቢኖሩም ከሚጠበቀው እና አሁን ካለብን በእያንዳንዱ ሁኔታ የብዙዎች ተስፋ ማይንም ቀልብም ያለው የፋኖ ጉዳይ ላይ ነው እና ከዛ ኤክስፔክቴሽን ማኳያ የሚጠበቀውን ያህል ፍጥነትም የለም። በአካባቢው ላይ የሚደረጉ የቦታ ቁጥጥሮች እንደዚህ አይነት ነገሮችን በተመለከተ መዘናጋቶች ይታያሉ የሚል ነገር ይነሳል። አይ ደግሞ የተመሰረቱበትና ወደ አንድ የመጡበትንም ጊዜ ታሳቢ አድርገው የዛን ተቃራኒ አስተያየት የሚሰጡ አሉ እና ምናልባት የአንተ ግምገማ በዚህ ጉዳይ ላይ ምንድን ነው የሚለውን ነው መጠየቅ የፈለጉት። በአንድ መልኩ ብዙ አይነት ነገር አለ። እንግዲህ በተቋም ሲመሰረት ብዙ
አምሮሽን የሚይዙ ነገሮችና የስራዎች ቅደም ተከተልን አስቀድሞ በዛ መሰረት እቅድ አውጥቶ በመስራት ረገድ በአንዳንድ መልኩ ጥሩ የሄዱባቸው ነገሮች አሉ። ለምሳሌ ሸዋ አካባቢ ያሉት ልጆች የሚያሳዩት ነገር በፍጥነት መንግስትም ከቅርበታቸውም አንፃር ይሆናል እያሳዩ ካሉትን ፐርፎርማንስ ይሆናል በተለያዩ ምክንያት ሸዋ ላይ የሚያደርገው እንትን ኢንተርኔት ሁሉ እየዘጋ ሰፋፊ ጥቃትና ኦፕሬሽን ሲያደርግ ነበር። በውስጣቸው መጠነኛ ልዩነት ነበረ በአደረጃጀት ውስጥ በነበረ ቆየት ያሉ የራሳቸውን የቻሉ አደረጃጀቶች ስለነበሩ እንግዲህ ያንን ያለባቸውን ያን ሁሉ አውሮፕላንና የመካናይዝድ ውርጅብኝ ሁሉ ተቋቁመው ያንንም ተቋቁመው ከዛም በኋላ ደግሞ አንደኛ አፋብንን ለመመስረት ችለዋል አብረው ከጓደኞቻቸው ጋር። ሁለተኛ ደግሞ በውስጣቸውም ያለውን ልዩነት እየጨረሱ እነሱ አካባቢ ያለው ቅሬታ መረር ያለ መሳሪያ እስከመማዘዝም የደረሰ ነበር አይደል? አሁን ስላለፈ መናገር እንችላለን። ያን ሁሉ ነገር ግን ቁስላቸውን ጠግገው ወደ አንድ ደረጃ ደርሰው ያንን ፖለቲካዊና ወታደራዊ አንድነት ማምጣት መቻላቸው ይሄ ትልቅ ስራ ስለሆነ የነበረውም ችግር ሰፊ ስለሆነ በዛ ደረጃ ያደረጉት ነገር ከመንግስትም የሚወርድባቸው ነገር ተቋቁመው በውስጣቸው የነበረውንም ስንጥቅ ጠግ ነው እዛ ደረጃ መድረሳቸውና አፋብንንም መመስረታቸው በአጠቃላይ ይሄ እንግዲህ በዚህ 2-3 ወር ውስጥ የተደረገ ስራ ስለሆነ በትልቅ ውጤት ተመዘግበዋለሽ አጠቃላይ በአፋብን ሂደት ውስጥ ስለታየ። በሌላ ወገን ደግሞ በሚያሳፍር ነገር አሁን ወደ ጎጃም ስትመጪ ደግሞ ተቧድነው የሚሰዳደቡና የወደፊት ሊቀመንበር ለመሾም የራሳቸውን ወንድምና ጓደኛ ስም የሚያጠፉ አዳዲስ ነገሮች ተመስርተዋል አይደል? ይሄ ደና ሲንቀሳቀስ ከነበረና ጥሩ ስም ከነበረው ያንን ነገር ልክ እንደ እንትን ለመቆጣጠር የህዝብ ትግል መሆኑን ይሄ ሁሉ ሰው መሞቱን ሁሉም ሰው በየአቅጣጫው የቻለው ሁሉ የሚደክመውን ነገር ረስተውት ጎጃም አካባቢ ያለውን እንቅስቃሴ ወደ ሰፈራቸው ወስደው የኔ ነው ሊያረጉት ተፈልጉ ማለት ነው። አሁን እነዚህ መሪ መሆን ይችላሉ እንደዚህ የሚሉ ሰዎች የትግሉን ደረጃ ይገነዘቡታል? ጓደኛውን ሰድቦ ክዶ ስሙን አጥፍቶ መሪ መሆን ይቻላል? እና ይሄ ደግሞ አንድ ድርጅት በመሰረቱ ውስጥ ማለት ነው። ይሄ ደግሞ ያሳፍረኛል ማለት ነው። እንዲህ አይነት ነገሮች መልክ ይዘው ማለቅ አለባቸው። ወሎ አካባቢ ብዙ የተለየ ነገር አልሰማም ማለት ነው እንዲህ የማያውን ነገር። በሌላው ግን ጎንደር ላይ ደግሞ ተሰባስበው አንድ ነገር የመፍጠር ነገራቸውን እየሄዱም መለስም ሄድም እያሉ እንደሆነ ግን በወታደራዊ ማጥቃትና ወታደራዊ ተልኳቸውን በመፈጸም ረገድ የጋራ መተባበር እንዳለ አመራራቸውን ግን አለመምረጣቸውን አያለው። በአጠቃላይ ይሄ ምንድነው በአፋብን ውስጥ ያለው ነገር ቁልቁል ወደታች ወርዶ አደረጃጀቱ ታች ድረስ አለ ማለቁን የሚያሳይ ስለሆነ በዚህ ሂደት ውስጥ እንግዲህ አመራሩ የቼንጅ አመራር ቼንጅ ሊደርሺፕ ላይ አይደለ የለውጥ ስራ አመራር ላይ ናቸው። አንድን ድርጅት በማቆም ረገድ የሚያስፈልገው ሴንስ ኦፍ እርጀንሲ ነገሮች በራሳቸው ያልቃል እያሉ የሚያስታምኑት ነገር አላቸው ማለት ነው። ስለዚህ እዚህ ላይ ቁርጠኝነት ያንሳል። የህልውና ትግል ነው፣ ኮምፕሌክስ ሀገር ነው የምንመራው። አንድ ቀን ባደርን ቁጥር ልጆች ትምህርት ቤት እየሄዱ አይደለም፣ ሌላ እንደገና 4-5 ዓመት ትምህርት ቤት ያልሄዱ ልጆች ሌላ ደግሞ 1 ዓመት ሊጨምርባቸው ነው መስከረም ከመጣ። ይሄን ካረገ በትውልድ ላይ ሁሉ እየዘመተ ነው። ስለዚህ ይሄን ለማድረግ ጓደኛ ይቀየመኛል እንተናንስ አልሾሙ የሀገርን ትግል እንደዛ አድርጎ የሚሸጠው እንዴት ነው? እዛ ስልጣን ስላልፈለግሽ አንቺ አሁን አስተዋጽኦ የለሽም ማለት ነው እኮ። በሌላ አነጋገር እኮ የነዛ ሰዎች የሞት የሽረት እዛ የሚመረጠው ሰው ዳርም ላይ ደርስ ይችላል። አሁን ትምህርት ኮርታት ማለት ካልተፈለገ ደግሞ ሊወርድ ይችላል ብቃት ስለሌለ። ይሄን ሁሉ አውቀው የሚደረገው ነገር ከዛ በላይ ትልቅ ነገር እንዳለ አውቀው መሪ ላይ ያሉ ሰዎች ቆርጥ አድርገው እንተናለ ፊት ለፊት መሪታቸውን አምጣ ይበሉ። በቃ ምንድነው አንተ የሚገባ የማይገባ ምንድነው? ከዚህ ውስጥ በአጠቃላይ በጦራችን ውስጥ በህዝብም ያለው ተቀባይነት ምን ይመስላል? ቁርጠኝነቱ ምን ይመስላል? በዚህ እንጂ በጎንዮሽ የሚፈልገውን ሰው ለማሾም ከኋላ ሆኖ ፌስቡክ እያሰማራ እየተሰዳደበ የሚያደርግ ሰው ያ ኃይል ሊቆጣጠረን ከፈለገ ገና ወደ ውጤት ማለር ነው ማለት ነው። ይሄ ቶሎ መታረም ያለበት ምንም ጊዜ ሊሰጠው አይገባም። ብዙ ሰው የሚደክምበት አለ። ያንን ትግል እንዲያውቁት ያስፈልጋል ማለት ነው። እኛ አይሾሙን አይሸሩ እኛ ለሀገራችን ብቻ ነው የምንዘራው። እዛ እንትናቸው ውስጥ የሚያገባን ነገር የለም ማለት ነው። እና ያ ደግሞ
ቶሎ መልስ ማግኘት ያለበትና ያልፈጠነ ስራ አለ። ያ በዘገየ ቁጥር 11 ቀን ሲናገር ያለውን ነገር ስትራቴጂክ ማጥቃት እንሄዳለን የሚለው ነገር ውጤታማ አይሆንም። ስትራቴጂክ ማጥቃት መደረግ ካለበት መዋቅሩ ታች ድረስ ማለቅ አለበት። ከሌሎች ጋር ትግሉን አጣምሮ ወደ አንድ የፖለቲካ ድል ለመለወጥ የሚያስፈልገው የፖለቲካ ስራ ከሌሎችም ጋር መሰራት አለበት። ይሄ ነገር ግን እያስታመሙ ይሄን ነገር ታች ድረስ እስካልጨረሱት ድረስ አንድ ነገር ማድረግ አይቻልም ማለት ነው። ይሄ ሲደረግ ደግሞ ያለምንም ይሉንታ የሚገባው ሰው ነው። ይሄንን ማለፍ ካልቻሉ ደግሞ መሪዎች ቆራጥ አይደሉም፣ ገና ያንን ማድረግ አልቻሉም ማለት ነው። እኔ እንደዛ ነው የምረዳው አጠቃላይ ማለት ነው። ግን ጥሩ ነገርም አለ፣ መሰራት የሚገባቸው ያልተሰሩ አሉ። እነዚህ ነገሮች ደግሞ በድርጅት ስራ ውስጥ የሚያጋጥሙ ናቸው። የለውጥ ስራ አመራር መወሰን ደግሞ መቁረጥ፣ ጓደኛ ይቀየመኛል፣ እንተና ይቀየመኛል፣ ይሄ የሚባለው ባለሀብት ይቀየመኛል እያለ ካለ ገና ነፃነት አላገኘም። የነፃነት እና የህልውና ታጋይ መሆኑ ቀርቶ ምንድነው ሎሌ ነው ማለት ነው። ስለዚህ ይሄንን መወሰን መቻሉ ነፃነታቸውንም ያሳያል። መወሰን አለባቸው ነው። በጣም አመሰግናለሁ። ከዚሁ ጋር ተያይዞ በተለይ ደግሞ ከጋራ የመስራት ጉዳይ ጋርም ይነሳል። ምናልባት የደዚህ አይነት አጠቃላይ ያላለቁ ስራዎች ሊሆን ይችላል፣ ግን እንደው መነሳትም ተገቢ ስለሆነ በጋራ የመስራት ወይም በጥምረት የመስራት በተለይ ከአማራ ፋኖ ብሔራዊ ንቅናቄ በተጨማሪ ሌሎች ጸረ አገዛዝ ትግል የሚያደርጉ በኢትዮጵያ ውስጥ ያሉ የተደራጁ አካላት አሉ። እንደምናስታውሰው ዘኢኮኖሚስትን ጨምሮ የዘገቡላቸው ግንኙነቶች መፈጠራቸውን እንደው በወሬ ካሉባልታ ከፍ ባለ ሁኔታ በዓለም አቀፍ ሚዲያዎችም የተዘገበ ስለሆነ ነው ስፔሲፊካሊ ማነሳው እንጂ ከራሳቸው ከፋኖም ይሁን ከሌሎች ኃይሎች ኦፊሻል ስራዎችን ይሄን ከዚህ ጋር ይሄን እያደረግን ነው ስትራቴጂካሊ ታክቲካሊ ብሎ የነገሩን ነገር ባይኖርም ዓለም አቀፍ ተቋማት እንኳን እንደገለጹት ሚዲያዎች እንደገለጹት የተለያዩ ኃይሎች ተገናኝተው ስብሰባ ማድረጋቸውን ውይይት ማድረጋቸውን ተናግረዋል። ፋኖችም ሆነ ሌሎችም ይሄንን አላደረግንም እስካላሉ ድረስ እንደተደረገ ነው የምንቆጥረው። ግን እንደው ጉዳዩ ከወሬ የዘለለ ከፍ አላለም። ያለው የህልውና ትግል ነው፣ በየአቅጣጫው ያለው ጸረ አገዛዝ ትግል ነው። ፕሪኮንዲሽን ሳይቀመጥለት እንዳጠቃላይ የህልውና ጥያቄው በጋራ በሚያስማማን ጉዳይ ላይ አብረን መስራት የሚለው ትልቅ ፕሪኮንዲሽን ነው። በጋራ በሚያስማማ ልዩነታችን ወደ ጎን አድርገን እንሰራለን በሚለው ላይ ከተስማሙ በኋላ ከንግግር ከዜናነትና ከጥያቄና መልስነት ፈቅ ያላለበት ምክንያት ምንድን ነው ብለህ ታስባለህ? ወይስ ፈቅ ብሏል? በአንድ መልኩ የመጡትን ርቀት ስታዩ ብዙ ርቀት ሄደዋል። ደጋግሜ እንዳልኩት አስረስም ቅርብ ጊዜ ከሪዮት ጋር ባደረገው ቃለ መጠይቅ እንደሰማሁት በመጠላላትና በጠላትነት ደረጃ የነበረ ግንኙነት ወደ አብሮ መስራትና ወደ ስትራቴጂክ አጋርነት ከተለወጠ የመጣውን ርቀት ማሰብ አለብሽ። መጀመሪያ ከጠላትነት እኮ ወደ ጠላትነት አለመተያየት ይቀድማል። ከዛ በኋላ አለመጠፋፋትን ይቀድማል። ከዛ አንዱን የማያጠፋ ነገር ማድረግ ይጠይቃል። ከዛ በታክቲካል ነገሮች መተባበርን ይጠይቃል። ከዛ የጋራ ጠላት መፍጠርን፣ ከዛ ስትራቴጂክ ግብን ማድረግ በጣም ረጅም ርቀት ነው ማለት ነው። ስለዚህ በዚህ ርቀት ስታዩ ብዙ ርቀት መጥተዋል። ነገር ግን ደግሞ ይሄ የመጡት ርቀት ውጤታማ የሚሆነው ወደ ድል እስከሄደና ቀሪውን ነገር በአግባቡ እስከፈጸሙት ድረስ ነው። ወደ አንቺ የሚያመጣኝ ነገር ማለት ነው። እስከዛሬ የመጡት ነገር መልካም የሚሆነው ቀሪውን ነገር በአግባቡና በጊዜው ኤፊሽንትሊ ኢፌክቲቭሊ ዲሳሲቭሊ ሲጨርሱት ማለት ነው። ይሄንን በማድረግ ረገድ እዚች ስቴፕ ላይ ግን ኤክስትራ ኮሽስ የመሆን ነገር አለ። ከልክ ያለፈ ጥንቃቄ የሚመስል ነገር አለ። ግን ይሄ የሚመስለኝ ገምት ካልሽ ምንድነው ካልሽኝ በትግራይ ኃይሎች በኩል ያለው ነገር ከመንግስት ጋር ያለው ግንኙነት ኮምፕሊኬትድ ነው አሁን ያለው። በአንድ መልኩ በቅራኔያቸው ጊዜ በሄደ ቁጥር እያበጠ ወደ ጦርነት የመሄድ አዝማሚያ አለ። በሌላው ወገን ግን ዓለም ባስታረቀው ሁኔታ በፕሪቶሪያ ስምምነት ተብሎ የተያዘ ውል አለ። ይብዛም ይነስም እንግዲህ ያ ውል የጊዜ በሄደ ቁጥር እየቀጠነ ሊበጠስ ደርሷል እንጂ አለ እና ያንን በመበጠስ ደረጃ ላይ የሚደረግ ትግል ትልቅ የሆነ ሞመንተስ ዲሲሽን ስለሆነ የህዝብ አስተያየትን አጠቃላይ የኢትዮጵያን ህዝብ የትግራይን ህዝብ አስተያየትን በዓለም ውስጥ የነበሩ ይሄንን ድርድር ሲያደርጉ የነበሩ አክተርስን ሁሉ ማሳመንን ስለሚጠይቅ የሚከተሉት ናሬቲቭ በጣም ጥንቃቄን የተሞላበት እንዲሆንና
የበፊቱ ነገር እንዳይደገም ከልክ ያለፈ ጥንቃቄ በእነዛኞች በኩል አለ ይመስለኛል። ያ ደግሞ እንግዲህ ከስራ ጋር ሲሄድ አይደለም ፖለቲካ አሳብሮ የሚመጣው እዛ አካባቢ ያለው ነገር ከአንድ ስቴፕ ከአንድ አረንቋ ባለመውጣቱ ነገሩን በፍጥነት ያስመሰለውና ያሰረው እዛ አካባቢ ያለ ነገር ይመስለኛል። ያም ደግሞ በጣም ትልቅ ውሳኔ ቅድም እንዳልኩሽ በትግራይ ውስጥ የፖለቲካ መከፋፈል አለ። ያ የሚያደርጉት ነገር ለፖለቲካ መከፋፈሉ እድል ሰጥቶ ያኛው አካል እንዲበላቸው አይፈልጉም። ሁለተኛ ነገር የፕሪቶሪያን ስምምነት አስቀድመው እነሱ የጣሱ ሆነው መታየት አይፈልጉም። ከዛ አልፎ ደግሞ የኢትዮጵያ ህዝብም አሁንም መልሰው ተደራጅተው ሊገዙንና እንትን ሊሉ መጡ ነው የሚልም ነገር እንዳይኖር እነዚህ ነገሮች ሁሉ በፖለቲካው ፍሬሚንግ ያንን ነገር በማድረግ ረገድ ከባድ ከልክ ያለፈ ጥንቃቄ ያደረጉ ይመስለኛል። ያ ደግሞ ስለዚህ ከአማራ ፋኖ ብሔራዊ ንቅናቄ ጋር የሚኖራቸው የአጋርነት ጉዳይ ባጣ ቆየኝ ነው እንዴ? አይ ባጣ ቆየኝ አይደለም። ራስሽን ሳታሟይ ያንን ለመመስረት ነው የምልሽ። አሁን ያንን እኔ በዛ ባጣ ቆየኝ አላየውም። አጋር የምትፈልጊው የራስሽን ዓላማ ይዘሽ እንጂ የራስሽን ዓላማ ጥለሽ አይደለም። እኔም በሆን በትግራይ ኃይሎች ቦታ በሆን የትግራይ ኃይሎች በኢትዮጵያ ውስጥና የሚገባቸውን የትግራይን ህዝብ የራስን እድል በራስ እስከመወሰን ጨምሮ በኢትዮጵያም ሆነ በቀጠናው ላይ ያላቸውን የፖለቲካ ስፍራ ለመያዝ ዓላማቸውን ይዘው ከሚመስላቸው ሰው ጋር ታክቲካልም ስትራቴጂካልም አጋር ያደርጋሉ አይደል? ይህን አጋርነት ሲያደርጉ ግን የሚያደርጉት ጥንቃቄ የፕሪቶሪያን ስምምነት ሲጥሱ ተመልሰው እንዲበሉ እና እንዲጠፋ መሆን የለበትም። አጋርነት የሚያደርጉት ለተሻለ ነገር እንጂ መልሶ ለመጥፋት መሆን የለበትም። ከፋኖ ጋር ሲተባበሩ እንደ ምሳሌ ብንወስደው በአማራና በትግራይ ህዝብ ያለው ግንኙነት ታድሶ የአማራና የትግራይ ህዝብ የፖለቲካ ልዩነቶችን አርቆ ዘላቂ የሆነ የስልጣኔ የባህል የእምነት የስነ ልቦና የጂኦግራፊ ቅርርብ ስላለው ወደፊት የሚያደርገውን እድገትና ብልጽግና የሚለው ቃል አሁን አቢዩዝ ሆኗል። ሰላምን መረጋጋትም የወደፊትም ጣፈንታ ሁሉ በጋራ ለመወሰን ይሄንን ስርዓት ማስወገድ ስላለበት ነው። ይሄን ያምኑበታል። ይሄንን ሲያደርጉ ግን የትግራይን ህዝብ መልሶ የተፈጠረው ናሬቲቭ እንዲበላው ማድረግ የለባቸውም ማለት ነው ጦርነቱ ሲጀመርና ያን ለማድረግ ሲሉ ደግሞ በፊት ቅድም እንዳልኩሽ ኮምፕሊኬትድ ነው ያልኩሽ ያ ነው። የኢንተርናሽናል ኮሚኒቲው ህወሓትን የፕሪቶሪያን ስምምነት እሱ እንደጣሰና አሁንም የተንኳሽነት ባህሪ ከሱ እንደተነሳ ተደርጎ እንዲታይባቸው አይፈልጉም። ጥፋተኛ መንግስቱ ነው ጦርነቱ እንዲጀመር ይፈልጋሉ ከፈለጉ። እኛ ሩቅ ስለሆነ ማለት እንደልብ መናገር ስለምንችል እኔና እንጂ እነሱ እንዲህ ብለው ላይናገሩ ይችላሉ። ግን ችግሩን ስንረዳ የያዙት ነገሮች ይሄ አብሮ ለመስራትና ነገሩ በፍጥነት ያልሄድ ነው ምንድነው ብለን ስንል እነኚህ ነገሮች በጥንቃቄ ማወቅ ያስፈልጋል። በአንድ ወይም በልዩ ሁኔታ እኮ ያው ምንድነው ያለው መንግስት እኮ የኢትዮጵያ መንግስት ቅጥያ ነው በፕሪቶሪያ ስምምነት ቢሆንም የትግራይ ክልላዊ መንግስት አሁን ያለው ማለት ነው። በፕሪቶሪያ ቢታሰርም የመንግስት አካል እኮ ነው። ባንድ ነው እየመጡ ሁሉ ከመንግስት ጋር እየተገናኙ እየተሰበሰቡ ይሄዳሉ። እንደ ፋኖ እንደ ኦላ አይደለም የነሱ ማለት ነው። ስለዚህ ያ የነሱ ያንን በጥሰው በፋኖዎችና በኦላዎች ደረጃ ከመንግስት ጋር ያላቸው ነገር ቁርጥ ሲያደርጉ ደጋግሜ እንዳልኩሽ ለመጨረስ በትግራይ ፖለቲካ ውስጥ ያለው መከፋፈል ለዛኛው ወገን እንዳያደላ ማድረግ ይፈልጋሉ። የትግራይ ህዝብን ከጎናቸው ማሰለፍ ይፈልጋሉ። የፕሪቶሪያን ስምምነት ያፈራረሙ ኃይሎች ከጎናቸው እንዲሰለፉ ይፈልጋሉ። የኢትዮጵያ ህዝብም አጠቃላይ እንደ ተንኳሽ እንዳያያቸውና እንቅስቃሴያቸው በሚገባ እንዲሄድ ይፈልጋሉ። ይሄንን ደግሞ ማድረጋቸው ትክክል ነው ይመስለኛል። ግን ቀደም ያልኩሽ ኤክስትራ ኮሺየስ አይሆኑ። ከልክ ያለፈ ጥንቃቄ ደግሞ ያው ሁሉ ጊዜ ሪስክ መውሰድ አለብሽ። መሪ ስትሆኚ ልትወስኚ ነው እንጂ ነገሮች በራሳቸው ያልቃሉ ብለሽ ካልሽ ደግሞ ካውንተር ፕሮዳክቲቭ ይሆኑና ባለመወሰንሽ የሚመጣ መጥፎ ነገር ይመጣል። ልክ አሁን አንቺ እንዳልሽው ፐብሊክ ኦፒኒየን ይመጣል ማለት ነው። ጥርጣሬ ምንድነው የሚያደርጉት? የት እየሄዱ ነው? የሚያደርጉት ነገር ሁሉ እድገት አላሳየም ካልሽ ያው ተጨማሪ የሆነ ነገር እየመጣ ይሄዳል ማለት ነው። ያው ተማሪ ልጆች ትምህርት ቤት አለዱም፣ መፈናቀሉ ይኖራል፣ የትግራይ ረሃብ ይቀጥላል። በእነሱ ላይ ህዝብ ሁሉ በመሪነታቸው ላይ ያለውን ምንድነው ተቀባይነት ይቀንሳል። እነዚህ ነገሮች ሲሆኑ ደግሞ ሌላ በመዘግየታቸው ተያይዞ የሚመጣባቸው ጣጣ አለ ማለት ነው። እና ኢትስ ቬሪ ዴሊኬት ባላንስ። እንደው የትግራይን ፖለቲካ ስላነሳኸው ምንድነው ይሄ
ገፍተው የሚመጡ ነገሮች የሚለውን ስታነሳ አንድ ዜና አለ ያየ ነው እየተዘዋወረ ያለ ዜና እና ብዙ ነገሮች ገፍተው እየመጡ ነው። የትግራይ ፖለቲካ ኮምፕሊኬሽኑ እንዳለ ሆኖ ለምሳሌ ሰልፍ ነበር ከ2 ቀን ከ3 ቀን በፊት እና መንግስት ደሞዝ መክፈል ካቆመ ቆይቶ ነበር እንግዲህ ለመንግስት ሰራተኞች እና የትግራይ ጊዜያዊ አስተዳደር እና የመንግስት ግንኙነት የለየለት ደረጃ ላይ መድረሱን አንድ የምታስተውለው ነገር በአካውንታቸው እንዲገባ አድርጓል። የፌዴራል መንግስቱ ወደ ክልሉ መንግስት ሳይሆን በጀት ያደረገው በየግለሰቦቹ በራሳቸው በተከፋዮቹ አካላት በቀጥታ ከፌዴራል መንግስቱ እንዲከፈለው ያደረጉበት መንገድ መምጣቱን አይቻለው። ከዛ ጋር ተያይዞ ደግሞ እነ ባይቶና፣ አረና፣ ስምረት የተባሉት አረና ትግራይ ነው እና ስምረት ከዛ ደግሞ ሀራ መሬት የሚለው ታጣቂ ኃይል በጋራ ሆነው እንግዲህ የስልጣን ጊዜው ኦልሬዲ ስለሚጠናቀቅ ክልሉ ጊዜያዊ አስተዳደሩ እሱን ለመተካት እነዚህ አካላት ሀራ መሬት የሚለውን ታጣቂ ቡድን እንደ ክንፍ አድርገው መንግስት ለመመስረት መዘጋጀታቸውን የሚገልጽ መረጃ እየወጣ ነው። እንደገና በፌዴራል መንግስትም ከጊዜያዊ አስተዳደሩ ጋር እስከዛሬ የነበረው ሽኩቻ በቀጥታ በሚመስል መልኩ ዲስኮኔክት ማድረጉን የሚያሳይበት ነገር መጥቷል እና ምናልባት ገፍተው የመጡት ነገሮች ወደ ጦርነት በቀጥታው ሊወስድ ይችላል። ምን አይነት ፖለቲካዊ ሁኔታ ሊፈጠር ይችላል? ይሄ በቀጥታ ደግሞ ከአማራ ፋኖ ጋር እንደዚሁም በአጠቃላይ ከአማራ የፖለቲካ ሂደት ጋርም ሊገናኝ ስለሚችል እንደው እንዴት ነው የሚታየው ይሄ ነገር? እንግዲህ ይሄንን በሁለት ስቴፕ ብናየው ደስ ይለኛል። ማለት አንደኛ እኔ ትግራይን ጨምሮ ሀገሬ ስለሆነ የሚሄዱት ነገሮች ሁሉ ቅድም እንዳልኩሽ በአግባቡና መልክ ባለው መልኩ እንዲያልቁ ውጥረት ተፈጥሮ እንደው ወደ ጦርነት መገባቱን ሳይሆን ጦርነት የፖለቲካ ዓላማ ማስፈጸሚያ ነው። የትግራይ ፖለቲካ ኃይሎችና የአማራ ኃይሎችም አብረው እንዲሰሩ ስገፋፋኔ ወደፊት መልካም ነገር እንዲመጣ ለማድረግ እንጂ እንደው ባብይ ላይ ብቻ ጠመንጃ ተኩሰን ያንን ነገር ጨረስን ለሚለው ያናደደኝን ስርዓት ለማባረር ብቻ አይደለም። ያ ታክቲክ ነው። የምናባረረው የተሻለ ነገር ለማምጣት ነው እንጂ ማባረሩ ብቻ ግብ አይደለም በራሱ አይደለም። ስለዚህ ይሄ ነገር ሲሆን እኔ አሁንም በትግራይ ፖለቲካ በኩል ያለው ነገር በቀናነት እንዲያልቅ እንደው ከልባዊ ምኞትም አልፎ በጥንቃቄ የሚሰማይ ባገኝ እንደው ሐሳብና ምክር። ምክንያቱም ራቅ ብሎ ሲያይ አንድ ሰውና እዛው ሲሆን በለት ግጭት ውስጥ ሲኖር ነገሮችን እኩል ማየት አይችልም እና አሁን የትግራይን ፖለቲካ እንደው ለሁለት የተሰነጠቀበትን ምክንያት ነው ራቅ ብዬ ሳየው ልክ እዛ 91 ላይ በኢትዮ ኤርትራ ጦርነት የከፈሉት ስንጥቅ ተከፍሎ ነው በዚህ በኩልና በዛ በኩል ያለው የሚመስልሽ እና ያንን ደግሞ የራሳቸውን ቲዮሪ ሊሰጡት ይፈልጋሉ። አሁን እዚህ ውስጥ ሳይ ጆቢ ያለበት ጀነራል ተክለሃይማኖት ማለት ነው። ማነው ጻድቃን አለበት፣ ያቶ ሰየው ወንድም አለበት፣ ማን አሰፋ ብርሃ አለበት፣ እነ አረናዎች ካልሽ ደግሞ እናረጋሽ ያሉበት፣ እነ አቶ ገብሩ አስራት አሉበት። በዚህ አነጋገር ምንድነው ከ91 ጊዜ ያኔ በኢትዮ ኤርትራ ጦርነት ተከፍለው የወጡት ሰዎች በአንድ ጎን ሆነው በሌላው ወገን ደግሞ ህዋቶች ሌላኛው ቀሪዎች ህዋቶች እና እስከመጨረሻው የነበሩት በአንድ ጎን ሆነው ተሰንጥቀዋል ማለት ነው። አሁን ይሄ ተመልከች በዛን ጊዜ በነበረው ሁኔታ የነበረው ትንተናና የተለያዩበት መንገድ ሌላ ነው። አሁን ደግሞ ትግራይም ቀጠናውም ዓለም የሚገኝበት ሌላ ነው። አሁን ለደረሰው ጥፋት ያንን ምክንያት እኛ ትክክል ነበርን ምናልባት ወይ መለስ ጦርነቱን ስላልፈጸመው ሻዕቢያ ብንጨርሰው ኑሮ ያኔ ስለዚህ ከመለስ ወገን የነበረው ሰው ለትግራይ ህዝብ ጠላት ነው ያሉ እንግዲህ ያንን አፍተር ዘ ፋክት ደሽ ትንተና ያደረግሽ እኔ ትክክል ነበር ወደሚል እና በዛ ምክንያት ለትግራይ ህዝብ እኔ የበለጠ ተቆርቋሪ ነኝ። እነሱ ከኤርትራ ጋር የሆኑት ባድ ናቸው፣ ወራስ ደግሞ አብይ ጋር ሆነው ያደረጉት ነው እና እኔ እንደዛ ከማየት የሚጠቅማቸው የሚመስለኝ ነው የምልሽ እኔ ራቅ ብዬ ስለሚታይ አንድ ችግር በተፈጠረ ጊዜ ኃይል መከፈል እንደሆነ ሁሉ ጊዜ እየተለመደ ነው። በዛው በኢትዮ ኤርትራ ጦርነት ውስጥ እነሱ ብቻ ሳይሆኑ የተከፈሉት ምንድነው
የኤርትራም ኃይሎች እኮ የተወሰኑት ኃይሎች ወጥተው 20 ምናምን የሚሆኑ አካላት ታስረው ምን ብለው በዛ ተሰንጥቀዋል። ያኔ ከኢትዮ ኤርትራ ጦርነት በኋላ ፈንቅለ መንግስት ላይ ያደረጉ። ስለዚህ አንድ ክሪቲካል ኢቨንት በተፈጠረ ቁጥር አንድ አይነት አመለካከት የነበረው ከጦርነቱ በኋላ በሚኖር ኤክስፔክቴሽን ይሄ ምንድነው ከአንደኛው ዓለም ጦርነት በኋላ የራሽያ ኤምፓየር ፈርሷል፣ ኦቶማን ቱርክ ፈርሷል፣ አውስትሮ ሃንጋሪ ፈርሷል፣ የጀርመን ከዛ በኋላ ናዚ መጥቶ እንደገና ለሁለተኛው ዓለም ጦርነት ጋብዟቸዋልና አንድ ትልቅ ኢቨንት በተፈጠረ ጊዜ በኋላ በስርዓት ውስጥ የሚያጋጥም መሰንጠቅ ናቹራል ሪአክሽን ነው እና ያንን ግን ቲዮሪ እየሰጡን የትክክል ነበርኩ ከማለት ይልቅ የትግራይ ፖለቲካ አሁን ያጋጠመው ይሄንበት የዘር ፖለቲካ አጠቃላይ ስንነሳ የመጣንበት ፖለቲካ ምንድነው አሁን ያደረሰን እዚህ ላይ ምንድነው ብለው ከፍ ብለው ቢያስቡ ይሄንን ነገር በምን ፐርስፔክት እንፍታው ቢባል ነው እንጂ እዛችሁ ህዋት ከሆኑ በኋላ ደግሞ የመለስ ቡድን ጦርነቱን ሲበራ ከህዋት ጋር አይነበረን ከሻዕቢያ ጋር የሀገሪቷ ጉዳይ የትግራይን ጥቅም እንደዚህ አድርገን ምናምን ብለው እዛችሁ አጭር ቦታ ላይ አድርገው እዛው በዛው ባረጉት ሰፋ አድርገው ቢያስቡ አሁን ካሰቡ እንጂ ከአብይ ጋር አብይን ሁሉ ነገር ከፈጠረው ሰውዬ ጋር መሆን ችግር የለውም። ምክንያቱም አብይንም የፈጠሩት እነሱ ናቸው፣ እነሱ አስደበድበውናል። ስለዚህ ከአብይ ጋር ተጠግተን እንደዚህ እናደርጋለን ነው ቲዮሪያቸውን በደንብ አድርጌ ይታየኛል። የማንም ሰው ጋር አውርቼ ሳይሆን አይ ካን አንደርስታንድ ፖለቲካ ስራ ሙሉ ጊዜ። ስለዚህ ይሄ በጣም አንድ ስርዓት ሲወድቅ የሚከሰቱ ነገሮችን ይዛችሁ ወደ ኋላ ሄዳችሁ ፖለቲካ አተንትኑ። አሁን የትግራይ ችግር በጣም ረጅም ጊዜ የሆነው ከኢትዮጵያ ሀገር ግንባታ ጋር ተያይዞና የተከተልነውም የፖለቲካ ሂደት ሆኖ አጠቃላይ ነገሮችን በያዝንበት ሂደት እንጂ አንድ በተፈጠረች ኢቨንት ላይ የተፈጠረ ነገር ይዛችሁ ከዛችሁ ተነስታችሁ አፍተር ዘ ፋክት ፖለቲካ አይተነተንም። በዛ መንገድ አድርጋችሁ ለትግራይ ህዝብ እኔ ነኝ የሚቆረቆር ገሌ ነው የሚቆረቆር እንደዛ ነው ብላችሁ የምትተነትኑት ነገር ትክክለኛ ትንታኔ ስላልሆነ ውጤቱ መጥፎ ነው የሚሆነው። የኔ ማይ ፖይንት ትንታኔ ትክክል ካልሆነ ውጤት ትክክል አለ። በራሳቸው ሰርክል ውስጥ መደነስ ወጣ ብሎ ለሚታይ ሰው ሌላ ያላዩት ቫሪያብል ስለሚኖር ትንተናቸው ትክክል ካልሆነ ደግሞ በዛ ትንተና ላይ ተመሰረተው የሚያደርጉት ስትራቴጂክ ፎርሙሌሽን ትክክል አይመጣም ማለት። ስለዚህ እኔም አሁን ማየው በትግራይ በኩል ያለው የፖለቲካ ትንተና የተሳሳተ ነው። የሚጠቅማቸው አብሮ መሆኑ ነው። ቅድም እንዳልኩሽ እኔ አጠቃላይ የትግራይን ፖለቲካ እስካልተቃና ድረስና መልክ ይዘን እስካልሄድን ድረስ የተበላሸ ነገር ከተፈጠረ መገዳደል ምን ያደርግልኝ? የባሰ ነገር ነው የሚመጣው። ትግራይ ውስጥ የከፋ ነገር ካለ ባህር ዳር ሰላም ሊኖር አይችልም። ስራ ይጋራሉ፣ ይመጣሉ፣ ልጆች ናቸው ሀገራቸው። ስለዚህ በዚህንም ማህበራዊ ቀውስ ይሆናል። ያንንም ሀገሬ ነው ብዬ እስካሰብኩ ድረስ ደግሞ እዛ የሚሆነው ቁስል ህመም ያንን ማስተካከል አንድ ኃላፊነት እንደሚሰማው ሰው የኔም ስራ ጭምር። ዛሬ ያለው ፖለቲካ እኛና እነሱ አድርጎ ባድ አድርጎ አጥር ቢያደርግብኝ የትግራይ ፖለቲካ ውስጥ ለመግባት ነገ ይሄ ነገር ከተቀየረ የሁላችንም ጸጋውም እዳውም የጋራ ነው። ያ ከሆነ ደግሞ በጊዜያዊነት እየተጠባበቁ ዝም ብሎ መሄድ የራሳቸው ጣጣ ነው ከማለት ይልቅ አለፍ ብሎ መነጋገር ይጠቅማል ብዬ ስለማስብ ነው። ስለዚህ ይሄንን በቡድን ተደርጎ ያንኛውን ከሻዕቢያ የወገነ ይሄንኛውን ከአብይ ጋር የወገነ ከማለት ተባብረው አንድ ላይ የምንገኝበት ችግር ከዚህ ትንተና የበለጠ ነው ብለው አንድ ላይ ሆነው ቢመጡ እውነተኛ መፍትሄ ለመፈለግም ከሌሎችም ጋር ለመሆን ይጠቅማል። ይሄንን ግን አብይ ጋር ሁኜ አብይን ተጠቅሜ የትግራይ ህዝብ ነፃ አወጣለሁ የሚለው ነገር የማይሆን ነገር መሆኑን እኔ ከዛ ይልቅ ለነዛኞቹ ከነ ግሳንግስ ጥፋታቸው ሰም ሌጂቲሜሲ ይሰጣቸዋል። እዛው መሬቱ ላይ ነው ያሉት፣ እዛው ነው ያሉት። አብይ አስሮ ሲደበድባቸው ነበረ ጠላት ለመቀነስ ብሎ ከአማራም ጋር ሆነ ከኤርትራ ጋር ሪላክሴሽን ኦፍ ቴንሽን መፍጠራቸው እና ራፕሮች ማመኖሩ በፖለቲካ ሰንስብል ነው ለኔ። ግን ከአብይ ጋር ሆኖ በአብይ መንግስት ከተደበደበ በኋላ ያንን ትግራይ ውስጥ ጦርነት አውጄ ነፃ አውጥቼ ከዛ ሄዳለሁ ካለ ልክ ሌላው ሀገር ሲሆኑት እዚህ አውሮፓ አሜሪካ እየተቀመጡ እነሱ መንግስት ለውጠውላቸው ሶሻል ኢንጂነሪንግ ተደርጎ ሄደን እንሾማለን እንደሚሉት ይሄ መሐመድ ቸላፒ እንደሚባለው ኢራቅን እንዳስፈረሰው ሰውዬ ማለት ነው። እንደዛ አይነት ያ ደግሞ ያልሰራ ፖለቲካ ነው። ከመሰረት ወጥቶ ሌላ ተጠግቶ ያለውን ስርዓት ማፍረስ ካውንተር ፕሮዳክቲቭ ስለሆነ እኔ አዲስ አበባ ያሉ ሰዎች ቢያስቡበት ደጋግመው ቢያስቡበት አንድ ነገር ትንተና ከውጤት በኋላ አይተነተንም። ከውጤት የነበረበት ሁኔታ ያለው ነገር የነበሩት ቫሪያብሎች
የዓለም ሁኔታ፣ የሶሻል ሚዲያ ዘመን፣ የእድገት ደረጃችን ከዓመት በፊት የነበረን ነገር ዛሬ ተንትኖ ትክክል ነበር ብሎ መነሳት በጣም አስቂኝና ፈን ስለሆነ እንደገና ቢያስቡበት መልካም ነው እላለሁ። ግን የመጨረሻው ነገር ትክክል ከሆንኩ ይሄ ነገር ግን እንደ ኢሚዲየት ኮዝ ነው ወደ ጦርነት እንደሚያስገባ አልጠራጠርም ማለት ነው። ውጥረትና መፈራራቱም መነቃቃቱም እልሁም መጠፋፋቱም ስለሚኖር የበለጠ ነገሩን አጋግሎት ወደ ጦርነት ሊያስገባቸው እንደሚችል መገመት ይችላል ማለት ነው። እሱን ነው ላነሳ የነበረው ብዙዎች ጋርም ቀደምም እንደ ስጋትም እንደው እንደ ቤኔፊት ኦፍ ዳውትም ስታነሳው ስለነበረ ወደ ጦርነት ላለመግባት ከፕሪቶሪያ ስምምነት ጋር ማያይዘ ያነሳቸው ነጥቦች ያሉትን እነዛን ሁሉ ጥንቃቄዎች ታሳቢ ቢደረግም ቅሉ እንዲህ አይነት እርምጃዎችና ውሳኔዎች ግን ወደ ተፈራው ጦርነት መውሰዱ አይቀርም የሚለውን ጥያቄ ላነሳ ነበረ። ከዛ ፐርስፔክቲቭ እንዲያዩት ይገባል የሚለውን ለማንሳት ነበረ። ከዚሁ ከቀጠናው ጋር ግን አንድ የመጨረሻ ጥያቄ ላንሳና ኖርማሊ የዚህ የተሰሰረን አብሮ የመስራትን ጉዳይም ስናነሳ የኢንተርናሽናል ፖለቲካ የዓለም አቀፉ የፖለቲካ ውጥረት በአንድም በሌላም መልኩ እንግዲህ ተጽዕኖ እየመጣ ነው። በምን ያህል ደረጃ ተተንትኗል? እውነት ለመናገር በምን ያህል ደረጃ ስጋትና እድል ሁለቱንም ነው እንግዲህ አንድ ነገር ይዞ የሚመጣው እና እንደምታየው እንግዲህ ኢንጂነር በየቦታው በሚባል ደረጃ የጦርነቱ ትሩፋት የአሜሪካ የኢራንና የእስራኤል ጉዳይ ብቻ ሆኖ አልቀረም። በሚድል ኢስት ላይ ያለውን የፖለቲካም የጦርነት ሂደትም በደንብ እያየነው ነው። ከዛ ጋር ተያይዞ የሱዳን ታጣቂ ኃይል በተመለከተ ኢትዮጵያ በቀጥታ እጇ የተሳተፈ መሆኑን የሚያሳዩ መረጃዎች በደንብ እየወጡ ነው። ኢቨን የሱዳን በኢትዮጵያ ድንበር ላይ ጥቃት በመፈጸሟ ምክንያት ዜጎች ኢትዮጵያውያን ማለት ነው እንግዲህ ደግሞ በጣም አሳዛኙና አሳሳቢው ነገር ኦልሬዲ የአባይ ግድብ ካለበት ቅርብ ርቀት ላይ ነው እንዲህ አይነት ነገሮች የሚፈጸሙት እና ዜጎች መፈናቀል መጀመራቸውን ከአካባቢ ላይ እየለቀቁ መውጣት መጀመራቸውን እያየን ነው። ይሄ እንግዲህ ቀጥታ የጦርነቱ ቀጥታ ሰለባ ያደርገናል። የፖለቲካው ደግሞ ትኩሳት በተለያየ መልኩ ነው እየሄደ ያለው። አብይ አህመድም ይፋዊ በሚመስል መልኩ ሌሎች ደፍረው ያላደረጉትን ነገር እንግዲህ አሰላለፉን በይፋ ያሳወቀበት ነው እንግዲህ በኤሚሬትስ ባደረገው ጉብኝት ላይ ማለት ነው እና እንደ አጠቃላይ ከሚደረገው የህልውና ትግል ፐርስፔክቲቭ ምን አይነት እድል ነው እንደገናስ ደግሞ ምን አይነት ስጋትና ያሰላለፍ ለውጦች ሊያመጣ ይችላል የሚለው ነገር አይ ቲንክ መታየት ያለበት ይመስለኛል። ልክ ነሽ ማዚ። እንግዲህ እንዳለመታደል ሁሉ አሁን ይሄ ችግር የተፈጠረው እኛ ኢትዮጵያ ውስጥ በአንጻራዊነት ነው። ኢትዮጵያን እንደው በጣም ያለፈውን ነገር ሮዚ ፒክቸር ለመስጠት አይደለም። በየትኛውም ጊዜ የነበሩት ሰዎች እንደው በስቴትማንሽፕ ደረጃ የምታሚያቸው አልነበሩም። በአፄ ኃይለ ሥላሴም ጊዜ የነበረው ይሁን መንግስቱ ኃይለማርያምም ይሁን መለስ ዜናዊም ይሁን አቶ ኃይለማርያምም ይሁኑ ለስርዓቱና ለቦታው ዋጋ ነበራቸው። ትንሽ ህዝብ አገር የሚባለውን ነገር ከራሳቸው ራቅ አድርገው የራሳቸውን ህይወትና አቅም ውስን አድርገው ያንን ነገር የህዝብና የሀገር ዕጣ ፈንታ ነው በሚል በትልቅ ኃላፊነትና ክብር የመወሰን ነገር በረጅም ጊዜ የኢትዮጵያ ታሪካችን ይሄ እንግዲህ የቅርብ ጊዜውን የጠቀስኩትን ነው እና ነበረ። አሁን ላይ ግን አለመታደል ሆኖ ይሄ በዓለም አቀፍ ደረጃ እዚህ የተነሳው ገልፍ ላይ የተነሳው ነገር ላይ የተነሳው ጦርነት ኢትዮጵያ አቅመቢስ በሆነችበትና በውስጥ ጉዳይ ታምሳ ስልጣን ላይ ያለውም ሰው የአቅሉን የማያውቅ የፋሽስት አስተሳሰብ ያለው እንግዲህ ፋሽስቶች በብዛት ስታያቸው በሪዝን አያምኑም፣ ኢንቲሽናቸው ነው ያሉ፣ ተቋም አያከብሩም፣ የነበሩትን ለጋሲዎች ሁሉ ዋጋ አይሰጡም፣ ሳይንሳዊ በሆነ ትንተናና አናሊሲስ አይመቻቸው። ይሄ የሙሶሊኒም የማነው የሂትለርን ባህሪ ነው። እንደው በዛ ጊዜ የተጻፉ ነገሮችን ካየሽ ሁለቱን ሰዎች ስለ ፋሺዝም እንደዚህ ነው የሚሉት። በሪዝን ኢንቲሽናቸውን ብቻ ነው የሚጠቀሙት እና አብይም አሁን እንደዛ አይነት ዘሎ ሆነ ነገር ላይ የሚገባ ሰው በተቀመጠበት ሁኔታ ይሄ ኮምፕሌክስ የሆነ ሪጂናልና ዓለም አቀፋዊ የሆነ
ስሩ የት ጋር እንደሆነ የማታውቂው በደንብ ስትጎትቸው እኮ ማለት በጣም የሚያስፈራሽ ክር ነው የሚወጣው። ይሄንን ግን በጣም ቀላል አድርጎ የሱና የአቡዳቢው ሰውዬ ወዳጅነትና ፍቅር መገለጫ አድርጎ ሊገልጸው ይፈልጋል። ጣጣው ማአት የሆነ ነገር ለዛውም ወዳጅነታቸው ምንም ያልሆነ ከተራ የድለላና ትራንዛክሽን ያ ብር ይሰጠዋል ስልጣን ክብር ዝና ስለሚፈልግ ይሄኛው ደግሞ እቺን ተጠቅሞ ስልጣኑን ለማቆያ ያደርጋል። በቃ ይሄ ነው። በዚህ ተራ በሆነ ትራንዛክሽናል ግንኙነት ግን ዓለምን እና ቀጠናውን በሚያምስ ጦርነት ላይ በደም ነፍስ ይወስናል ያንን ጀብዱ ለማሳየት እና የኢትዮጵያ ፖለቲካ በጣም አደገኛ በሆነ ሁኔታ ላይ ነው ያለው። አጠቃላይ የኢራንና በአሜሪካና በእስራኤል አንድነት ላይ የተደረገው ጦርነት ስሩ ብዙ ነው። እንደው ትንሽ ለማየት ይሄንኑ አሜሪካ ማዶሮን ከአመተው እዚህ ውስጥ ሲያስሩ የነበረው የቬንዙዌላው ጉዳይ በአንዳንድ መልኩ ምንን የያዘ ነው? ነዳጅ አለበት። የራሽያና የቻይና የበለጠ ጓሮ ላይ በናሽናል ሴኩሪቲም ባይሆን ከጓሮ ነዳጅ እየቀዱ እንደልባቸው እንዴት ይወስዳሉ ብለው በተለያየ መንገድ በኢንፍራስትራክቸር፣ በቴክኖሎጂ፣ በነዳጅ በተለያዩ መንገዶች ግንኙነታቸው እጅግ እየሰፋ ስለሄደ በዛ ቅሬታ ጭምር ነው። ዝም ብሎ የሆነ ነገር አይደለም። እነዛም ደግሞ ሰው ጓሮ ላይ ሄደው ስለመጣላት ስላልፈለጉ ዝም ብለው አልፈውታል ቻይናና ራሽያ። ይሄንን ማና መጣው ካልችኝ የቻይና ማደግ አሜሪካ ደግሞ የበላይነትን እያጣው ነው ፒር ኮምፒውተርና ወደኔ እየመጣች ነው በሚለው ይሄው ዩክሬን ላይ የሚደረገው ጦርነት በዚህ በኩል በራሽያና በቀረው ዌስት የሚባለው ዓለም ጋር ያለ ጦርነት አለ ተዘብቧል። ይሄ ጦርነት ሳያልቅ አሁን ደግሞ እንደገና ኢራን ላይ ሲሄዱ የአሜሪካና የቻይናም ግብ እንዳለበት መዘንጋት አያስፈልግም። ያንን ስናደርግ ደግሞ ዝም ብላ ተሸንፋ ምናምን ትቀራለች እንደዚህ ነው ማለት አያስፈልግም። ትንሽም ቢሆን ደግሞ ጂኦግራፊ ማወቅ ያስፈልጋል። በቃ ጂኦግራፊ ዋናን የተማረ ሰው ኢራንና ራሽያ ትልቅ ድንበር አላቸው አይደል? በከራሽያ ወደ ኢራን መሳሪያ ይገባል ብለሽ መተንተን የከባድ ስራ ነው። በሌላው ወገን ደግሞ በ1969 ሁሉ ሊጣሉበት የነበረ ቻይናና ራሽያ ደግሞ ትልቅ ድንበር አላቸው። ስለዚህ መሳሪያ ከቻይና መጥቶ ራሽያ ገብቶ ከራሽያ ኢራን እንደሚገባ ይሄ ተንታኝ መሆን ያስፈልጋል። ጓደኝነታቸው አዲስ ነው አሁን። ስለዚህ ይሄ ጦርነት ይሄን ሁሉ ነገር አይጨምርም እንላለን። ትልቁ የቻይና የነዳጅ ምንጭ ሚድል ኢስት መሆኑን ካወቅ ሚድል ኢስት ውስጥ የሚደረግ ጦርነት ኢራን ስትደበደብ ነገ ለኔ ብለው አያስቡም እነዚህ አካላት። ቬንዙዌላ ላይ ምንም ማድረግ ስላልቻሉ ሰው ጓሮ ሄደው እዛ ሲመጣላችሁ ይሄን ያለ ርቀት ሄደው ቢያንስ ቴክኖሎጂ እየሰጡ መሳሪያ እያገዙ አያረጉትም ነው ማለት እና ይሄንን ተራ ነገር አድርጎ ዘው ብሎ በእንደዚህ ነገር ይገባል። ተዛስ ደግሞ ኢትዮጵያ ትልቅ ረጅም ቁጥር ያለው ፖርሽን የእስልምና እምነት ተከታይ ያለ ህዝብ ነን አይደል? እኛ ኢትዮጵያ ይሄ በሆነበት ሁኔታ ይሄ ደግሞ some element of cultural, regional, civilizational የሆነ ነገር እንዳለበት ማወቅ አለበት። ኢራኖችን የእስልምና ምልክት አድርገው የሚያዩ ብዙ ሙስሊም የህብረተሰብ ክፍሎች አሉ። ያ ከሆነ ደግሞ ይሄ ስሜታዊ የሆነው ነገር ወደ ሀገሬ እንዳይጋባ በጥንቃቄና በመርህ በሳይንስ ነው መያዝ ያለብኝ። ምክንያቱም ስሜት ካለበት መቆጣጠር አትችልም። ገና ብዙ ያልተማረ ህዝብ ያለን ሰዎች ነን። ቤተክርስቲያን የተነገረውን ነገር ሁሉ ዓለምን በዛ ብቻ የሚያይ፣ መስጂድ ላይ የተነገረውን ሁሉ ዓለምን በዛ ብቻ የሚያይ ማህበረሰብ አለን አይደለም? ያ ከሆነ ደግሞ እንደ ኢትዮጵያ የህዝብን መተሳሰር ይዤ መቆየት ካለበት እንዲህ አይነት ሴንሴሽናል የሆነ ካልቸራል፣ ሶሻል፣ ሲቪላይዜሽናል፣ ሪጂናል፣ ሪሊጂናል ሆኖ የሚመጣን ጦርነት እንዴት ነው ማየት ያለብኝ? ትንሽ እንደው ጊዜው ካልተገደድኩኝ ራቅ ማለት አይደለም እንደ ኢትዮጵያ አይነት ኮምፕሌክስ የሆነ ሀገር የሚያስፈልገው። እና ይሄንን ሌላው መልሰው የማይተኩሱት ወደ ኢራን ለምንድን ነው? እሺ ሌሎች እየተደበደቡ ምሳሌ ነው። ህዝባቸው እኮ ያንን ስለማይደግፍ ከአሜሪካ ጋር በመወገናቸው ያመጣችሁበት ጣጣ ነው ብለው ጦርነት ውስጥ ቢገቡ ዘላለም እርስ በርሳቸው የሙስሊም ሀገሮችን ሊያጣፉን ነው ብለው ተጨንቀው መውጫቸው ነው እነሱ። ራሱ ሳውዲ አልተኩስም አልጣላም ብሎ ተጠንቅቆ እየተጨነቀ ያዘውን ነገር ካንተ ጎን ነኝ ተኩሳለሁ እያለ ኢትዮጵያ ሩቅ ያለው ሰውዬ ስንት ኮምፕሌክስ ያለበት ሰውዬ
አገር ውስጥ ማለት ነው። ይሄን የሚያደርግ ሰው ታዲያ ጤነኛ ነው ማለት ያለሽ? ይሄን ታዲያ የወደቀ መንግስት ውጤት ነው ብዬ ብናገር እንደው ይሄ እኮ ምንም ማወቅ አያስፈልግም። ኦፊሱ ራሱ የሚነግርሽ ነገር እኮ እዛ ላይ ስትቀመጭ የምታውቂው ነገር ነው። እና ይሄ መዘዙ ብዙ ነው። ቅድም የነገርኩሽ ነገሮች ሁሉ ትንተና አይደሉም። ኢራንና ራሽያ ትልቅ ድንበር አላቸው ብሎ ማለት ሳይንስ አይደል፣ ትንተና አይደል፣ ፋክት ነው። ራሽያና ቻይና ደግሞ ሰፊ ቦርደር አላቸው ማለት ሳይንስ አይደለም፣ የተለየ ትንተና አይደለም፣ ፋክት ነው። መሬት ጂኦግራፊ። እንደዚህ ሀገሮች ደግሞ ከአሜሪካ ጋር ኮምፒቲሽን የላቸውም አላቸውም፣ ትንተና አይደለም። ያንን ነገር ዝም ብለው ያዩታሉ? አያዩትም። እንደማያዩት በመግለጫም ተናግረዋል። ይሄ ከሆነ እዚህ እንዲህ ያለው ነገር ውስጥ ዘው ብሎ መግባት ለኢትዮጵያ ይጠቅማታል? እና እንደው ትንሽም እኔ በራሱ ጉዳይ ብለን የምናልፈው አይደለም። ቅድም እንዳልኩሽ እኮ ነው የኢትዮጵያ ህዝባችን ብዙ አይነት ሃይማኖት፣ ብዙ አይነት ባህል ያለበት ስለሆነ ከሱ ያለፈ ሌላ መከራ አውርሶን እንዳይሄድ ብዬ እንጂ በራሱ ጣጣ እሱ በገባበት የሚያበቃ ቢሆን እኮ ግድ የለኝም ነበር ማለት ነው። ያመጣው ጣጣ ወደሽ ከተደፋሽ ብረግቶሽ አይክፋሽ እንደሚባለው የራሱ ጣጣ ሆኖ ቢያልቅልኝ ግድ የለኝም ነበር። ግን ያ የማያልቅ ነገር ይዞብን ስለሚመጣ ይሄንን እብደቱን የሚነግረውም ሰው የለም። ቢያንስ በአደባባይ እኔና አንቺ ስንነግረው ከሰማ ማለት ነው። በጣም አመሰግናለሁ ኢንጂነር። እንግዲህ ሰፊ ጥያቄዎችን ነው ያነሳነው። ምናልባት ያልተነሳ ወይም ደግሞ መተላለፍ አለበት የምትለው ሀሳብ ካለ ወደ አንተ ላምጣ። እኔ ጥያቄዎችን ጨርሻለሁ። እንደው ያለውን ነገር ብዙ ሰዓት ስለዋራን ለመጠቅለል ከሆነ ነው ማዚ፣ በጣም አመሰግናለሁ ለሰጠሽኝ እድል። ሰፊ አርዕስቶች ነው ያነሳነው። ዛሬ ደግሞ እንግዲህ ጊዜ በሄደ ቁጥር ውጤት ለምን ይርቀናል ብዬ እየተበሳጨሁ ከሆነ አንዳንድ ንግግሮች እና ቃላቶች ልፍ ቢሉ ይቅርታ ይደረግልኝ። ከአንዳንድ ነገሮች መልክ ይዘው እንዲሄዱና ፍጥነት እንዲኖራቸው ውጤታማ እንዲሆኑ የሚደክሙት ነገር ውጤት እንዲያመጣ ከመፈለግ እንጂ ማንንም የመንቀፍ በማንም ላይ የተለየ ነጥብ የማስቆጠር ፍላጎት በምንም የለኝም። ለዛ የሚያበቃም ነባራዊ ሁኔታ ላይ አይደለሁም። ያው ውጤትን ከመፈለግ ያለፈ ሌላ የምፈልገው በቅርብ የሚታይ ከዚህ ሂደት ማጣውም የማገኘውም ነገር የለኝም እና ሁሉም አካላት በዛ መንገድ ይረዱት። ከዛ ባለፈ ቅድም እንዳልኩት ሳይንሳዊ በሆነ መንገድ ምርጫ ውስጥ ያሉም ሰዎች ጥቅምና ጉዳትን በአገር ደረጃ እየለኩ አለፍ ብለው በፖለቲካ ይዩ። ትጥቅ ላይ ያሉ ሰዎችም ጓደኛ ይቀየመኛል፣ ዘመዴ ይቀየመኛል፣ እዚህ ጋር ማን ይሾም የሚባለው የሚሾሙት ሰዎች ውጤት ሊያመጡ ድል ሊያመጡ እንጂ የነሱ ዘላለማዊ ርስት ስላይደለ በዚህ ላይ ደግሞ መስዋዕት የሚከፍለው ህዝብ፣ አገር፣ አጠቃላይ የአማራ ህዝብ እንደሆነ አውቀው ያንን ቦታ ለሚደረግ ውይይት ለማን ይገባዋል የሚባል የድርጅት ዲሲፕሊን በተመለከተ እንጂ እያስታመሙ እንተና እንዳይቀየመኝ እንተና እንዳትቀየመኝ በሚል መሆን የለበትም። ያም ደግሞ ትግል ማጓተት የለበትም፣ በፍጥነት መሰራት አለበት የሚል አለኝ። እነዚህ ነገሮች ካደረግን በአንዳንድ መልኩ ብዙ ርቀት መተናል። ቅድም እንዳልኩሽ በኢትዮጵያ ውስጥ ያለው የፖለቲካ ኮንሰንሰስ በተቻለ መጠን እንዲፈጠር ብዙ የተራራቁና ሊጠፋፉ የሚፈልጉ የፖለቲካ አመለካከቶችን ወደ አንድ አቅጣጫ እንዲያዩ ማድረግ ችለናል። ይሄ የሚያኮራ ተግባር ነው። ይህንን ነገር ደግሞ በፍጥነት ወደ ውጤት እንዲደርስና ፍጥነትም እንዲኖረው በያዝነው ውጤት ደግሞ በመልካም እንዲቋጭ ጠንክሮ መስራትና የጊዜውን ጉዳይና ሴንስ ኦፍ ኡርጀንሲውን ትኩረት ማስገባት ያስፈልጋል የሚል እምነት አለኝ። እንግዲህ ማዚ በድጋሚ አመሰግናለሁ ለተሰጠኝ። በጣም አመሰግናለሁ ኢንጂነር። እንግዲህ እንዳልከው አንተም ወደ ትግራይ ኃይሎችም ወደ ምርጫ ተወዳዳሪዎችም ወደ ፋኖ አመራሮችም የተላኩ መልእክቶች፣ ሀሳብ፣ አስተያየቶች የተጋራበት ውይይት ነበር። ምናልባት በቀጣይም እንግዲህ እነሱ ጋር የሚኖረውን ፊድባክ እና ሀሳቦችን በተመለከተ ከእነሱ ጋር በሚኖረን ውይይት የምንነጋገር ይሆናል። ለነበረን ጊዜ ለሰጠን አስተያየት ሁሉ ከልብ አመሰግናለሁ። አድማጭ ተመልካቾቻችንም በውይይታችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም።